ሰላም ጤና ክብሩ ይስጥልን። እንደምን ቆያችሁ ውድ ተማሪዎቻችን? ትላንት ከዚህ በፊት ማለት ነው በሶይል ጂኦግራፊ ዩኒት 2 ወይም ቻፕተር 2 ፓርት 1ን ሰርቼ ነበር እዚህ ጋር ፓወርፖይንት ፕሬዘንቴሽን። ዛሬው የሁለተኛውን ፓርት ማለትም ቻፕተር 2 ፓርት 2ን ይዤላችሁ ቀርቤያለሁ። እስከ ፍጻሜው ከኔ ጋር እንድትቆዩና ይህንን ፓወርፖይንት ስላይድ ፕሬዘንቴሽን በጥሞና እንድትከታተሉ በአክብሮት ይጋብዛችኋለሁ። ግን ወደ ፓርት 2 ከመሄዴ በፊት ትላንት ከተማራችሁት ላይ የተወሰነውን ፖይንት ላስታውሳችሁና ከዛ በኋላ ቀጥታ ወደ ፓርት 2 እንገባለን። ቻፕተር 2 ሶይል ፎርሜሽን ኤንድ ዴቨሎፕመንት ፕሮሰስስ የሚል ታይትል ነው ወይም የቻፕተሩ አርዕስት ሶይል ፎርሜሽን እና ዴቨሎፕመንት ፕሮሰስ ይላል። ስለዚህ እዚህ ጋር ትላንት ብዙ ነገር አንስተናል በዚህ ዙሪያ ላይ። ዛሬ ትንሽ የተወሰነ ነጥቦችን ላስታውሳችሁና ቀጥታ ወደ ፓርት 2 እንገባለን። ሶይል ፎርሜሽኑ መጀመሪያ ቤዝድ የሚሆነው ወይም ዲፔንድ የሚሆነው በዲኖዴሽን እና ዲፖዚሽን ብለናል። ዲኖዴሽን ማለት ምን እንደሆነ ትላንት አይታችሁታል። ዜን ዲፖዚሽን ማለት ምን እንደሆነ አይታችሁታል። ስለዚህ ዲኖዴሽን ማለት የሶይል ማቴሪያሎች ወይም ፓርቲክሎች በተለያዩ ነገሮች አማካኝነት ከአንደኛው ቦታ ወደ ሌላኛው ቦታ ሙቭ ሲያደርጉ ጊዜ ዲኖዴሽን ነው የሚባለው። ይሄም በምንድን ነው መሆን የሚችለው በሚለው ላይ ለምሳሌ በውሃ ሊሆን ይችላል፣ በንፋስም ሊሆን ይችላል እና በሌሎች ነገሮችም ሊሆን ይችላሉ ዲኖዴሽን የሚካሄደው። ለምሳሌ አንድ ተራራማ ቦታ ዝናብ ሲዘንብ ጊዜ ከተራራው ጫፍ ላይ የተለያዩ ሶይል ፓርቲክሎች ወይም ሮክ ፍራግመንትስ ሊሆን ይችላሉ። እነዛ ነገሮች በጎርፍም ወይም በሌላ በሪቨር ውሃም ሊሆን ይችላል ታጥቦ ከአንደኛው ቦታ ወደ ሌላኛው ቦታ ወሽድ አዌይ ወይም ታጥበው ሲወሰዱ ጊዜ ዊ ኮልድ ኢት አስ ዲኖዴሽን። ይሄ ዲኖዴሽን እንዴት ነው ከሶይል ፎርሜሽን ጋር የሚገናኘው ከተባለ ከዛ ከተራራው ጫፍ የሚወርደው የተለያዩ ሶይል ፓርቲክሎች ከነበሩበት ቦታ ወደ ሌላኛው ቦታ ሙቭ ሲያደርጉ ጊዜ የሆነ ቦታ ላይ ወይም ስታግናንት በሆነ ቦታ ላይ መጥተው ይከማቻሉ። ከዛ በኋላ እዛ ቦታ ላይ የሶይል ዴቨሎፕመንት ፕሮሴሱ ይጀምራል ማለት ነው። ከዛ ቀስ በቀስ በተለያዩ ነገሮች አማካኝነት በተለያዩ ሚነራሎች በዛ በኮንቴንት ውስጥ የሚገኙት የተለያዩ ሚነራሎችም ሊሆን ይችላሉ፣ ውሃም ሊኖር ይችላል። እነዛ ነገሮች እዛ ሶይል ውስጥ ፕሮሴሶቹ ኬሚካል ሪያክሽኑ ወይም ባዮኬሚካል ሪያክሽኑ እንዲከናወን ያደርጋሉ። ከዛ ማይክሮቢያል አክቲቪቲ አለ። እነዛ ተደምሮ ደግሞ ዲኮምፖዚሽን ፕሮሴስ ያካሂዳሉ። ከዛ በኋላ ሶይል ፎርሜሽን ፕሮሴሱ ይጀምራል ወይም ይቀጥላል ማለት ነው። ሶይል ፎርሜሽን ዲፔንድስ ኦን ዲኖዴሽን እና ዲፖዚሽን ይላል። ስለዚህ ቅድም እንዳልነው ከአንደኛው ቦታ ሶይል ፓርቲክሎች ወደ ሌላኛው ቦታ ወሽድ አዌይ ይሆናሉ። ከዛ በኋላ እዛ በሄዱበት ቦታ ላይ ወይም መዳረሻቸው ላይ ይከማቻሉ ወይም ዲፖዚት ይሆናሉ። ያኔ ያው ሶይል ፎርሜሽን ይጀምራል ማለት ነው። ሌላኛው ነጥብ ትናንት ያነሳ ነው ዌዘሪንግ ነው። ዌዘሪንግ ይሄ ዘ ኢኒሺያል ስቴጅ ኦፍ ሶይል ፎርሜሽን ፕሮሰስ ብለን መጥራት እንችላለን ወይም እንጠራዋለን። ኢት ኢዝ ኢኒሺያል ኦር ዘ ፈርስት ስቴጅ ኦፍ ሶይል ፎርሜሽን ፕሮሰስ፣ የመጀመሪያው ስቴፕ ነው ዌዘሪንግ። ከዌዘሪንግ ነው የሚጀምረው ማንኛውም ነገር ሶይል ፎርሜሽን ጋር የተገናኘ ከዌዘሪንግ ጋር ነው የሚገናኘው። ዌዘሪንግን ስናየው ጊዜ ፊዚካል ዌዘሪንግ አለ፣ ኬሚካል ዌዘሪንግ፣ ዜን ባዮሎጂካል ኦር ኦርጋኒክ ዌዘሪንግ አለ። ፊዚካል ዌዘሪንግ ምንድን ነው? ኬሚካል ምንድን ነው? ዜን ባዮሎጂካል ዌዘሪንግ ብለን የምንጠራው ምንድን ነው? ዋት አር ዘ ዲፍረንት ኤጀንትስ ዛት ኮዝስ ዲስ ዲፍረንት ታይፕስ ኦፍ ዌዘሪንግ አክቲቪቲስ። በቀላሉ ስንመለከታቸው ፊዚካል ዌዘሪንግ ማለት ኢትስ ዲስኢንቴግሬሽን ዘ ሪዳክሽን ኦፍ ሳይዝ ኦፍ ፓርቲክልስ ማለት እንችላለን። እዚህ ጋር ፊዚካል ዌዘሪንግ ትላንት አንስተናል። ለምሳሌ አንድን ቾክ ወይም አንድን ትልቅ ነገር ሰባብራችሁ መጠኑን ብትቀንሱ የዛ ነገር ምንነቱ ወይም የዛ ነገር ኦሪጂናል ሼፑ ሊቀየር ይችላል፣ ግን ምንነቱ አይቀየርም። ለምሳሌ አንድ ትልቅ ቾክ ሰባብራችሁ ወደ ትናንሽ ፓርቲክሎች ብትቀይሩ
ሳይዙን ቀንሷል እንጂ ቾክነቱን አይቀንስም ብለን ትላንት አንስተነዋል። ይሄ ፊዚካል ዌዘሪንግ ነው የሚባለው ወይም ዲስኢንቴግሬሽን ነው የሚባለው። ከዚህ ጋር በሶይል ፎርሜሽን ፕሮሴስ ጋር ምንድን ነው የሚያገናኘው ካልነው፣ ለምሳሌ አንድ ትልቅ አለት በተለያዩ ነገሮች አማካኝነት በቴምፕሬቸር፣ በፕሬሸር እና በዊንድ በውሃ አማካኝነት የተነሳ ስፔሻሊ ቴምፕሬቸር ቀንና ሌሊት ላይ የተለያዩ ቴምፕሬቸር ኮንዲሽን አለ። ለምሳሌ ማታ ማታ በጣም ኮልድ ሲሆን እና ቀን ቀን ደግሞ በጣም ሆት ወይም ሞቃታማ ሲሆን ጊዜ ሮክ ውስጥ የሚገኙት አቶሞቹ ሳይዛቸው ይቀንሳልም ይጨምራልም። ለምሳሌ ቀን ቀን ከፍተኛ ሙቀት ሮኩ ላይ ሲያርፍ ጊዜ በውስጡ ያሉት አቶሞቹ ኤክስፓንድ ያደርጋሉ። ማታ ማታ ደግሞ በጣም ቅዝቃዜ ሲኖር ጊዜ ምንድን ነው የሚሆኑት? ይሰበሰባሉ ወይም ኮንትራክት ይሆናሉ። ይሄ ሲደጋገም ጊዜ ምንድን ነው የሚፈጠረው? የሮኩ ቦዲው ላይ መሰንጠቅ ፕሮባቢሊቲ ይፈጠራል ማለት ነው። ሳይዙ ሲቀንስና ሲጨምር ፓርቲክሎቹ ኤክስፓንድ እና ኮንትራክት ሲያደርጉ ጊዜ የመሰበር ፕሮባቢሊቲ ይኖራል ማለት ነው። ከዛ የተነሳ ዌዘሪንግ ይጀምራል ማለት ነው። ወይም ሶይል ፎርሜሽን ፕሮሴሱ ይጀምራል በዚህ ዌዘሪንግ አማካኝነት ወይም በፊዚካል ማለት ነው። ስለዚህ ሮኩ ከተሰነጠቀ በኋላ ምንድን ነው የሚሆነው? በዛ በስንጥቁ የተለያዩ ፕላንቶች እዛ አካባቢ ላይ ሊበቅሉት ይችላሉ። የተለያዩ ዘሮች ፕላንት ዘሮች ከበቀሉ በኋላ ምንድን ነው የሚያደርጉት? ውሃና ሌሎች ሚነራሎችን ከሶይል ውስጥ ነው የሚያገኙት። ያንን ለማግኘት ሲባል ጊዜ ስሮቻችን ወደ ታች ይለቃሉ። በዛን ሰዓት ምንድን ነው የሚፈጠረው? ያ የሮኩ ክፍተቱ ወይም ስንጥቁ እየሰፋ ይመጣል ማለት ነው። ስሮቻቸው እየወፈረ በሄደ ቁጥር ስንጥቁም እየሰፋ ይመጣል። ከዛ ሮኩ ይበልጥ እየተፈረካከሰ ይመጣል ማለት ነው። ስንጥቁ እየሰፋ ይመጣል። ከዛ በኋላ ያ ሮክ ቀስ በቀስ ወደ ፍራጅመንት ወይም ወደ ፓርቲክል ሊቀየር ይችላል ከብዙ አመታት በኋላ። በዛን ሰዓት እዛ አካባቢ ላይ ሶይል ተፈጠረ ማለት ነው። ሌላኛው ኬሚካል ዌዘሪንግ የሚባለው ነው ወይም ዲኮምፖዚሽን ብለን የምንጠራው ይሆናል። ይሄ ምንድን ነው? አንድ ነገር መጀመሪያ ከነበረበት ስቴት ወደ ሌላኛው ስቴት ሲቀየር ኢትስ ኬሚካል ዌዘሪንግ። ለምሳሌ እንውሰድና አንድን ነገር ወይም አንድን ለምሳሌ የሆነ ወረቀት ውሰዱና ያንን ወረቀት በእሳት ቢታቃጥሉ ከዛ በኋላ ወረቀቱ ምንድን ነው የሚሆነው? ወይም ወደ ምንድን ነው የሚቀየረው? ወደ አመዳማነት ነው የሚቀየረው ወይም አመድ ነው የሚሆነው። አመድ ይሆናል ተመልሶ ወረቀት ሊሆን አይችልም። ይሄ ኬሚካል ዌዘሪንግ ነው የሚባለው። ኬሚካል ዌዘሪንግ ነው። ልክ እንደዛው አንድ ነገር ከተለያዩ ነገሮች ጋር ወይም ከተለያዩ ሳብስታንሶች ጋር ሲገናኝ ጊዜ መጀመሪያ ከነበረበት ስቴት ወደ ሌላኛው ስቴት ሲቀየር ጊዜ ዊ ኮል ኢት አስ ኬሚካል ዌዘሪንግ ኦር ዲኮምፖዚሽን ማለት እንችላለን። ለምሳሌ በኬሚስትሪ ህግ ላይ አንድ ኤሌመንት ከሌላኛው ኤሌመንት ጋር ሲገናኝ ጊዜ የተለያዩ ነገሮች ይፈጠራሉ። ለምሳሌ ሁለት ሃይድሮጂን እና አንድ ኦክሲጂን አተም አንድ ላይ ሲገናኙ ምንድን ነው የሚፈጠረው? ውሃ ይፈጠራል ማለት ነው። ልክ እንደዛው ለምሳሌ አንድ ኤሌመንት ወይም አንድ ሳብስታንስ ከሌላኛው ሳብስታንስ ወይም አንድ ኮምፓውንድ ከሌላኛው ኮምፓውንድ ጋር ውህድ ሲፈጥር ወደ ሌላ ነገር ይቀየራል። ይሄ ኬሚካል ዌዘሪንግ ወይም ኬሚካል ሪአክሽን እንደሚባለው ይሄ ኬሚካል ዌዘሪንግን ዲኮምፖዚሽንን ብለን እንጠራዋለን። ስለዚህ አንድ ነገር መጀመሪያ ወይም በፊት ወደ ነበረበት ስቴት ተመልሶ አይቀየርም፣ ወደኋላ ሊቀየር አይችልም ማለት ነው በኬሚካል ዌዘሪንግ አማካኝነት። ሌላኛው ባዮሎጂካል ዌዘሪንግ ነው። ሶስተኛው ባዮሎጂካል ኦር ኦርጋኒክ ዌዘሪንግ የሚባለው ነው። ይሄ በምንድን ነው የሚከሰተው? ዋት አር ዘ ኤጀንትስ ፎር ዚስ ታይፕ ኦፍ ዌዘሪንግ ካልነው ሶይል ማይክሮቢያልስ ኦር ዘ ማይክሮ ኦርጋኒዝምስ ዊች live in a given soil are the major or the principal agent for biological or organic weathering። እነዚህ ማይክሮቢያሎች የራሳቸውን ምግብ ከየት ነው የሚያገኙት? ከዛው ከአፈር ውስጥ ነው። ምግባቸውን ለማዘጋጀትም ይሁን ኤንቫይሮንመንቱ ለራሳቸው ለኑሯቸው ምቹ እንዲሆንላቸው ስለምንፈልጉ የተለያዩ ነገሮች ለምሳሌ የተለያዩ ሬሲጁዋልስ የምንላቸው አሉ። ለምሳሌ ከቤት የሚወጡ ቆሻሻዎች አሉ፣ ከተለያዩ ፕላንቶች የሚረገፉ ቅጠላቅጠሎች አሉ፣ ብዙ ነገር አለ። ሊቪንግ ማተር ቦዲዎች አሉ፣ የሞቱ ነገሮች አሉ። እነዛ ነገሮችን ዲኮምፖዝ ያደርጋሉ ወይም ወደ ኦርጋኒክ ይቀይራሉ ማለት ነው ማይክሮቢያሎች። ይሄ ባዮሎጂካል ኦር ኦርጋኒክ ዌዘሪንግ ብለን እንጠራለን።
ሌላኛው ዘ ኤጀንትስ ኦፍ ፊዚካል ዌዘሪንግ የምንላቸው ዋት አር ዘ ፕሪንሲፓል ኦር ዘ ሜጀር ኤጀንትስ ኦፍ ፊዚካል ዌዘሪንግ የሚል ነገር አለ። እዚህ ጋር አንደኛው ቴምፕሬቸር ነው። ሰከንድ ወተር፣ ሰርድ ዊንድ። እነዚህ ኦር ዲስ አር ዘ ኤጀንትስ ኦፍ ፊዚካል ዌዘሪንግ ኦር ዘ ሜጀር ኮዝ ኦፍ ዘ ፊዚካል ዌዘሪንግ። ቴምፕሬቸር፣ ወተር እና ዊንድ ሶስቱም ፊዚካል ዌዘሪንግ ላይ ከፍተኛ የሆነ አስተዋጽኦ ወይም ሲግኒፊካንት ሮል አላቸው እነዚህ ነገሮች። ሌላኛው ኬሚካል ዌዘሪንግ ፕሮሴስስ የምንላቸው ወደ 5 የሚጠጉ ፕሮሴሶች አሉ። ኬሚካል ዌዘሪንግ ሲከናወን ወይም ሲካሄድ ወደ 5 የሚጠጉ ፕሮሴሶችን ያልፋል ማለት ነው። አንደኛው ሃይድሮሊሲስ ትናንት አውርተናል። ሌላኛው ሃይድሬሽን እሱንም በስፋት ተመልክተናል ትናንት። ዜን ካርቦኔሽን፣ ኦክሲዴሽን ሪያክሽን፣ ዘ ላስት ዋን ኢዝ ሶሉሽን። እነዚህ ናቸው። እነዚህ ኬሚካል ዌዘሪንግ ፕሮሴስስ የምንላቸው ናቸው አምስቱ። ሃይድሮሊሲስ፣ ሃይድሬሽን፣ ካርቦኔሽን፣ ኦክሲዴሽን ኤንድ ሶሉሽን አር ዘ ፕሮሴስስ ኦፍ ኬሚካል ዌዘሪንግ የምንላቸውን ትላንት በስፋት አይተነዋል። ይሄ የትላንቱን ላስታውሳችሁ ብዬ ነው እነዚህ ቅድም የተናገርኳቸው ነገሮችን የጠቀስኳችሁ። ስለዚህ ዛሬ በቀጥታ ትላንት ከቆምንበት ቦታ ቀጥለን እስከ መጨረሻው ድረስ እንሄዳለን። አሁንም ቆይታችሁ ከኔ ጋር እንዲሆን በትህትና ይጠይቃችኋለሁ። እሺ፣ የዛሬው ባዮሎጂካል ዌዘሪንግ ወይም ኦርጋኒክ ዌዘሪንግ የሚባለው ነው። ኢት ኢንቮልቭስ ዘ ዲስኢንተግሬሽን ኦፍ ሮክስ ኤንድ ሚነራልስ ዲዩ ቱ ዘ ኬሚካል ኤንድ ኦር ፊዚካል ኤጀንትስ ኦፍ አን ኦርጋኒዝምስ። ይሄ ባዮሎጂካል ዌዘሪንግ የሚባለው በሁለቱም በኬሚካልም በፊዚካል ኤጀንትም ሊሆን ይችላል። በፊዚካልም በኬሚካል ኤጀንትስ ኦፍ አና ማይክሮ ኦርጋኒዝምስ። ባዮሎጂካል ዌዘሪንግ ኢንቮልቭስ ፕሮሴስስ ዛት ካን ቢ ኢዘር ኬሚካል ኦር ፊዚካል ኢን ካራክተር ኦር ኢን ኔቸር። ባይ ኔቸራቸው ወይም ባይ ካራክተራቸው ይሄ ፕሮሴስ ሁለቱንም ሊያካትት ይችላል። ኬሚካሉንም ፊዚካል ታይፕ ኦፍ ዌዘሪንግ ግን ፊዚካልም ሆኖ በውስጡ የማይክሮቢያል ሮል አለው በዛ ክስተት ውስጥ። በኬሚካልም ሆኖ ማይክሮቢያል ወይም ሶይል ማይክሮ ኦርጋኒዝም ድርሻ አለው ለዛ ክስተት ማለት ነው። ይሄን ይመስላል ፊዚካል፣ ኬሚካል እና ባዮሎጂካል ዌዘሪንግ። ቀጣዩ ቶፒካችን የሚሆነው 2.1.2 ፒዶጄኒክ ፕሮሴስስ ወይም ሶይል ፎርሚንግ ፕሮሴስ የሚል ነው። አፍተር ዘ ፓሬንት ማቴሪያል ሃዝ ቢን ዲፖዚትድ differentiation of layers takes place because of soil forming or pedogenic processes that act upon the regolith ይላል። ስለዚህ ቅድም ብለናል ዲኖዴሽን እና ዲፖዚሽን ናቸው መጀመሪያ ክስተቶቹ ብለናል በመጀመሪያው አካባቢ ቻፕተር 2 ላይ። እዚህ ጋር ምንድነው ያለ ያለው? ይሄ ዲፖዚሽን አንድ ቦታ ላይ ነገሮቹ ሄዶ ይጠራቀማሉ። ክምችቱ እየበዛ በሄደ ቁጥር እዛ አካባቢ ላይ ላየሮች ይፈጠራሉ። ተመሳሳይ ላየሮች ወደ አንድ ቦታ ይሰበሰባሉ ማለት ነው። ለምሳሌ ውሃውንና አሸዋውን ካቀላቀለን፣ ለምሳሌ አሸዋው ወደ ታች ሄዶ ከስር በኩል ይቀመጣል። ከዛ ውሃው ደግሞ ወደ ላይ ልክ እንደሚያልፍ ሁሉ ሶይል ላይ እንትኖቹ ክምችቶች ወይም ዲፖዚሽኖቹ በየሁኔታቸው፣ ለምሳሌ አሸዋማ ነገር አንድ ቦታ ላይ፣ ሌላ ክላይ ነገር አንድ ቦታ ላይ፣ እንደዛው ያለ ኦርደሩን እየጠበቁ እዛው ዲፖዚት ያደርጋሉ ማለት ነው ላየሮቹ ማለት ነው። ዘ ሳብዲቪዥን ኦፍ ዘ ላየርስ አር ኮልድ ሆሪዞንስ። እነዚህ ክፍፍሎሾች ሳንዲ የሆነው አንድ በኩል ላይ ይቀመጣል፣ ሲልቲ የሆነው የሆነ ቦታ ላይ ይቀመጣል፣ ከዛ ደግሞ ክላይ የሆነ ቦታ ላይ ይቀመጣል ማለት ነው። ኦርደሩን ያዘ። ተመሳሳይ የሆኑ ይዘቶች ያላቸው ሶይሎች ወደ አንድ ቦታ የመቀመጥ ፕሮባቢሊቲ ወይም ላየር የመፍጠር ፕሮባቢሊቲ ይፈጠራል። ይሄንን ላየር ምንድነው ብለን የምንጠራው? we called it as horizons or horizons, soil horizons እንላለን። The soil forming processes responsible for horizon differentiation are addition to the soil አንደኛው ነው። addition of organic matter that creates black layer at the soil surface. Mineral matter may also be added.
አዲሽን ቱ ዘ ሶይል የሚለው እዛ ጋር ቅድም ብለናል። የመጀመሪያ ዲፖዚሽን ሲፈጠር ጊዜ የተለያዩ ማይክሮቢያል አለው፣ ኬሚካል ሪያክሽን አለ እዛ ውስጥ የሚከናወን። ከዛ የተነሳ አዲሽን ኦፍ ኦርጋኒክ ማተር ዛት ክሬትስ ብላክ ላየር ዛት ዘ ሶይል ሰርፌስ በኩል ብላክ ላየር ይፈጠራል ማለት ነው። ከላይ በኩል ማለት ነው ብላክ ላየር ይፈጠራል። ወይም ፈርታይል ሶይል የሚባለው ከላይ በኩል ይሆናል ማለት ነው። ቢኮዝ ኦፍ አዲሽን ቱ ዘ ሶይል። ሴከንድ ኦር ቪ losses from the soil. This might be explained by losses of nutrients from the soil by drainage. It also includes losses by surface erosion. ከዛ ዲፖዚሽኑ ላይ ማይክሮቢያሎች አዲሽን ቱ ዘ ሶይል ወይም ሂውመስ የቶፕ ላየር ኦፍ ዘ ኤርዝ ወይም ፈርታይል ላየር ኦፍ ዘ ኤርዝ ይፈጥራሉ። ከዛ በኋላ ይሄ የተፈጠረው ነገር ሎስ ይሆናል። ቢኮዝ ኦፍ ድራይኔጅ። ከድራይኔጅ የተነሳ ያ ነገርን ደግሞ ያጣል ማለት ነው። ቅድም አድ የተደረገውን ነገር ያጣል ማለት ነው። ምክንያቱም የሆነ ቦታ ላይ ውሃ ሲተኛበት ወይም ጎርፍ ሲኖር ጊዜ ያ ቶፕ ላየር ኦፍ ዘ ሶይል ላይ የነበረው ኦርጋኒክ ማተሩ ምንድን ነው የሚሆነው? እስኬፕ ያደርጋል ወይም ያመልጣል ወይም ፔርኮሌት ይሆናል ማለት ነው። ወደ ውስጥ ይሰመጣል። ከዛ የተነሳ ኒውትሪንት ሎስ ያጋጥማል ማለት ነው። ሲ ላይ ትራንስፌር ኦር ትራንስሎኬሽን ዊዝኢን ዘ ሶይል ኤግዛምፕል ሙቭመንት ኦፍ ክላይ ፓርቲክልስ ኦርጋኒክ ማተር አዮንስ ኢቲሲ ፍሮም ኤ ቱ ቢ ሆሪዞን። ይሄም በምን ምክንያት ነው የሚፈጠረው? በውሃ አማካኝነት ነው። ትራንስፌር ኦር ትራንስሎኬሽን ዊዝኢን ዘ ሶይል። ቅድም ላየሮቹ በየደረጃቸው ተመሳሳይ ነገሮች ወደ አንድ ቦታ ላይ ይጠራቀማሉ ብለናል። ይሄ የተጠራቀመው ነገር ቶፕ ላየሩ ወይም ብላክ ላየር የሚባለው ኦርጋኒክ ማተር ውሃ እላዩ ላይ ሲሆን ጊዜ ወደ ውስጥ የመግባት ፕሮባቢሊቲ አለ። ለምሳሌ ከኦ ወደ ኤ ወደ ታች ይገባል ወይም ፐርኮሌት ያደርጋል። ከዛ ትራንስፌር ኦር ትራንስሎኬሽን ዊዝኢን ዘ ሶይል ለምሳሌ ከስር ያለው ወደ ላይም ሊመጣ ይችላል። ከላይ ከቶፕ ላየር የነበረው ወደ ውስጥ ወደ ሌሎች ላየሮች ውስጥ የመግባት ፕሮባቢሊቲ አለ። ትራንስፌር ኦር ትራንስሎኬሽን ዊዝኢን ዘ ሶይል እነዚህ ነገሮች ይፈጠራሉ። ኢት ካን ኦልሶ ሙቭመንት ኦፍ ማቴሪያልስ ፍሮም ሳብ ሶይል አፕዋርድስ ይላል። ቅድም እንዳለው ማለት ነው። ኢት ካን ኦልሶ ሙቭመንት ኦፍ ማቴሪያልስ ፍሮም ሳብ አፕ ሶይልስ ኦር ሳብ ሶይል አፕዋርድስ ይላል። ዲ ላይ ትራንስፎርሜሽን ኢዝ ዊዝኢን ዘ ሶይል ይላል። ሚነራል ኤንድ ኦርጋኒክ ማተርስ ቼንጅ ዘር ፎርም ኤንድ ኮምፖዚሽን። የተለያዩ ሚነራል አማውንቶች አሉ፣ ክምችቶች አሉ። እነዛ ሳይዛቸውንም ሼፓቸውንም አማውንታቸውንም ይቀይራሉ በተለያዩ ነገሮች አማካኝነት። ባዮኬሚካል ሪያክሽን አለ፣ የተለያዩ የማይክሮቢያል እንቅስቃሴ አለ። ስለዚህ ከዛ የተነሳ መጀመሪያ የነበሩት ነገሮች ባላንሳቸውን ወይ መጠናቸውን የሚጨምሩበት አጋጣሚ ይኖራል፣ የሚቀንሱበት አጋጣሚ ይኖራል። ከአንደኛው ሶይል ላየር ወደ ሌላኛው ሶይል ላየር የመቀያየር ፕሮባቢሊቲ አለ ማለት ነው። ትራንስፎርሜሽንስ ዊዝኢን ዘ ሶይል። ሶ ዘ ሚነራል ኤንድ ኦርጋኒክ ማተርስ ቼንጅ ዘር ፎርም ኤንድ ኮምፖዚሽን ይላል። ፎርማቸውን ይቀይራሉ ማለት ነው። ከዛ ወይም ምንድን ነው የሚሆኑት? ኮምፖዚሽናቸውን ወይም ይዘታቸውንም ይቀይራሉ ወይም ይቀያየራል። ኢትስ ኖት ስታቲክ ዳይናሚክ ኔቸር አላቸው። ውስጥ ላይ የነበሩት የተለያዩ ኮንቴንቶች ወይም ኦርጋኒክ ማተሮቹ ዳይናሚክ ናቸው፣ ይቀያየራሉ ከጊዜ ከቦታ ከሁኔታው ጋር። ዘ ቼንጅስ ካን ቢ ፊዚካል አልተሬሽን ኦር ኬሚካል ሞዲፊኬሽን ዩዥዋሊ ሪዛልቲንግ ኢን ኒው ፕሮዳክትስ ኦር ሚነራልስ። ከዛ የተነሳ የተለያዩ ሪያክሽኖች ከመኖሩ የተነሳ በየጊዜው የተለያዩ ሞዲፊኬሽኖች ይፈጠራሉ ማለት ነው። ሶይል ውስጥ የተለያዩ ሶይል ታይፖች ውስጥ የተለያዩ ኬሚካል ውሂዶች ወይም ሪያክሽኖች ይፈጠራሉ። ከዛ የተነሳ መጀመሪያ ጅምር ላይ የነበሩት ነገሮች ወደ አዲስ ነገር ይቀየራሉ። ከዛ በሂደት ወደዚህም እየተቀያየሩ ይመጣሉ። ዲዝ አባብ ፎር ፕሮሴስስ አር ኮማንሊ ሪፈርድ አስ ፒዶጄኒክ ፕሮሴስስ ብለን የምንጠራቸው እነዚህ አራቱ ናቸው። ምንድን ናቸው? አዲሽን ቱ ዘ ሶይል፣ ሎስስ ፍሮም ዘ ሶይል፣ ትራንስፌር ኦር ትራንስሎኬሽን ዊዝኢን ዘ ሶይል፣ ዜን ዘ ላስት ትራንስፎርሜሽን ኢዝ ዊዝኢን ዘ ሶይል የምንላቸው አራቱ ፒዶጄኒክ ፕሮሴስስ የምንላቸው እነዚህ ናቸው። ውድ ተማሪዎቻችን ኔክስት
ቶፒክ ወስ ሶይል ፎርሚንግ ፋክተርስ ይላል። ሶይል ፎርሚንግ ፋክተርስ ምንድን ናቸው? ሶይል ፎርሚንግ ፋክተርስ የምንላቸው ፋክተሮቹ ምንድን ናቸው? ሶይል ፎርም እንዲሆን ፋክተርስ አፌክቲንግ ሶይል ፎርሜሽን ፕሮሴስስ የምንላቸው ምንድን ናቸው? ዋት አር ዘ ዲፍረንት ፋክተርስ ዛት አፌክት ሶይል ፎርሜሽን? ሶይል is formed from a rock called parent rock or parent material that is slowly broken down into smaller and smaller particles or fragments by chemical and physical weathering of process in nature። ስለዚህ ይሄ ፓሬንት ማቴሪያል የሚባለው የሮክ ፍሪስራሽ ነው። ሮክ ለዌዘሪንግ ሲጋለጥ ጊዜ ይሰባበራል ብለናል። ከዛ ስብርባሪው ደግሞ ትናንሹ ይሄ ፓሬንት ማቴሪያሉ ምንድነው የሚሆነው? ስሎሊ ብሮከን ዳውን ኢንቱ ስሞለር ኤንድ ስሞለር። አሁንም ሳይዙን እየቀነሰ በመጣ ቁጥር ወደ አፈርነት እየተቀየረ ይመጣል። ቢኮዝ ኦፍ ዋት? ቢኮዝ ኦፍ ኬሚካል ኤንድ ፊዚካል ዌዘሪንግ ፕሮሴስስ ባይ ኔቸር። ሌላኛው ይሄ በቀይ የተጻፈው ሶይል ፎርሜሽን ኢዝ ኤ ኮንቲኒየስ ፕሮሰስ ዛት ኢንቮልቭስ ኢንተራክሽን ቢትዊን ዘ ኤርዝ ሶሊድ ክራስት ኤንድ ዘ ባዮስፌር። ስለዚህ ኢትስ ፕሮሰስ ኢዝ ኮንቲኒየስ ኢትስ ነቨር ኢንተራፕቲንግ። ሁሌ ቋሚ ነው ፕሮሴሱ፣ አይቋረጥም ማለት ነው። እስከ ዘላለሙ ማለት ነው። እስከ ዘላለሙ የማይቋረጥ ፕሮሰስ አለው ማለት ነው። ሶይል ፎርሜሽን ኮንቲኒየስ ነው። በምንና በምን ኢንተራክሽን ቢትዊን ኤርዝ ሶሊድ ክራስት ኤንድ ዘ ባዮስፌር ይላል። ባዮስፌር የምንለው ምንድን ነው? ሶሊድ ክራስት የሚባለው ይሄ እኛ ያቆምንበት ክራስት ማለት ነው። ክራስት የሚባለው የላይኛው ሽፋን ነው። ከዛ ባዮስፌር የሚባለው it is a part of atmosphere which contains living matters including human being ማለት ነው። ሌላኛው the process of soil formation and the properties of the soil are affected and determined by 5 basic factors ይላል። 5 ቤዚክ ፋክተሮች factors determining what soil formation and the properties of the soil የሶይልን አንድን ሶይል ፕሮፐርቲን እና ያ ሶይል የሚፈጠርበትን ሁኔታው አፌክት የሚያደርጉ ወይም በዛ ላይ ተጽዕኖ የሚያሳድሩ 5 መሰረታዊ ነጥቦች አሉ ወይም ነገሮች አሉ። ምንድናቸው? አንደኛው ፓሬንት ማቴሪያል the soil made up of, climate condition of a given area, time is also important, then also topography of a given area and living organisms of that environment or that area are the 5 basic factors which affect the soil formation and the properties of a given soil. Biology and the climate are considered as active factors while that of geology, topography and time as passive factors. ባዮሎጂ ስንል ጊዜ ምንድን ነው ያዘው? ዲፍረንት ሶይል ማይክሮ ኦርጋኒዝምስ ኦር ሊቪንግ ማተርስ። እነዚህ ሊቪንግ ማተሮች እና ክላይሜት ምንድን ነው? የአንድ አካባቢ ለምሳሌ ሞቃታማነትን ሊይዝ ይችላል፣ ቅዝቃዜውን ሊይዝ ይችላል፣ የዝናብ ሁኔታውን ሊሆን ይችላል፣ ዊንድ ስፒድንም ፕሬሸሩንም ምናምኑም ብዙ ነገሮች አሉ እዚህ ጋር። እነዛ ሁሉ ክላይሜት ኮንዲሽን ኦፍ ዛት ጊቨን ኤሪያ ኤንድ ኦልሶ ባዮሎጂ አር ዘ አክቲቭ ፋክተርስ። አክቲቭ ፋክተር እንላቸዋለን እነዚህ። ጂኦሎጂ የምንለው ምንድነው? ለምሳሌ የአንድ አካባቢ ላይ የነበረው ጂኦሎጂካል ስትራክቸር ኦፍ ዛት ኤሪያ፣ ለምሳሌ ምን አይነት ኦሮክ ታይፕ አለ፣ ምን አይነት ኦሮክ ስትራክቸር አለ፣ ይሄ ሁሉ የጂኦሎጂ ስር ነው የሚጠቃለለው። ለምሳሌ ለምሳሌ ኦሮኮችን እንውሰድና ሴዲሜንታሪ፣ ሜታሞርፊክ እና ኢግኔስ ኦሮክን መውሰድ እንችላለን። እዛ ጋር ለምሳሌ ኢግኔስ ኦሮክ ከሆነ ቶሎ አይሰነጣጠቅም። ለምሳሌ ለዌዘሪንግ ቶሎ አይጋለጥም ኢግኔስ ኦሮክ። ለምሳሌ ዝናብ ሲጥል ጊዜ ሌሎቹ ለምሳሌ የሴዲሜንታሪ ኦሮክስ የምንላቸው ላይምስቶን እና ሳንድስቶን መውሰድ እንችላለን። እነዛ ቶሎ ነው የሚፈረካከሱት ወይም ዲዞልቭ የሚሆኑት ውሃ ሲያገኙ ጊዜ። ግን ኢግኔስ ኦሮክ ሲሆን በጣም ጠንካራ ስለሆነ ስትሮንግ ሮክ ታይፕ ስለሆነ ቶሎ አይሰማም እንደዛ አይነት ነገር። ስለዚህ ይሄ ጂኦሎጂካል ስትራክቸር ኦፍ ጊቨን ኤሪያ። ዘን ቶፖግራፊ ሃይላንድ ነው፣ ሎውላንድ ነው፣ ረፍት ቫሊ ነው።
ምንድነው ቶፖግራፊክ ስትራክቸር ኦፍ ዛት ኤሪያ። ለምሳሌ ሃይላንድ ሲሆን ሶይል ፎርሜሽን ላይ ምን አይነት አስተዋጽኦ አለው? ሎውላንድ ሲሆን ምን አስተዋጽኦ አለው? ደግሞ ኖርማል ሲሆን ምን አይነት አስተዋጽኦ አለው በሶይል ፎርሜሽን ፕሮሴስ ላይ የሚለውን በዚሁ ላይ ያጠቃልላል ማለት ነው ቶፖግራፊ ላይ። ሌላኛው እንደ ታይም ያስፈልጋል። ለምሳሌ ማንኛውም ነገር እዚህ ምድር ላይ ለመከናወን ታይም ጊዜ ያስፈልጋል። ለምሳሌ ጂኦግራፊ ላይ ታይም እና ስፔስ መሰረታዊ የሚባሉ ነገሮች ናቸው። ስፓሺዮ እንደ ቴምፖራል ቫሪዬሽንስ ይላል ጂኦግራፊ። የመጀመሪያ ጽንሰ ሀሳቡ የጂኦግራፊ መሰረቱ እዚህ ጋር በታይም እና በስፔስ ነው ሁሉን ነገሩን የሚያጠቃልለው። ስለዚህ ታይም ወሳኝ ነገር ነው። ለምሳሌ አንድ አፈር ለምሳሌ ክላይ ሶይል፣ ሲልቲ ሶይል፣ ሳንዲ ሶይል የምንላቸው 3 መሰረታዊ ሶይል ታይፖች አሉ። እነዛ ለምሳሌ ምን ያክል ጊዜ ከፈጁ በኋላ ነው እንደዚህ ኖርማል አፈር ሆኖ ሊገኙ የቻሉት? ምን ያክል ጊዜ ስንል ጊዜ ምንድን ነው እዚህ ጋር የሚያሳየን ታይም ነው። ስለዚህ ታይም ወሳኝ ነው። ጂኦሎጂ፣ ታይም እና ቶፖግራፊ ፓሲቭ ፋክተርስ እንላቸዋለን። ሌላኛው ባዮሎጂ እና አንዱ ምንድን ነው ክላይሜት ኮንዲሽን አር አክቲቭ ፋክተርስ ዳት አፌክትስ ሶይል ፎርሜሽን ፕሮሴስስ ኤንድ ዘ ፕሮፐርቲስ ኦፍ ኤ ጊቨን ሶይል ብለን እናጠቃልለዋለን። ውድ ተማሪዎቻችን አሁንም ቆይታችሁ ከኔ ጋር እንዲሆን በትህትና እጠይቃችኋለሁ። እዚህ ጋር እነዚህ ነገሮችን በዝርዝር አስቀምጧል። ለምሳሌ አንደኛው ፓሬንት ማቴሪያል ወይም ጂኦሎጂካል ፋክተር የምንለው ነገር አለ። ፓሬንት ማቴሪያል ኢዝ ዘ ሚነራል ማተር ኦን ዊች ሶይል ኢዝ ፎርምድ ይላል። ሚነራል ማተር ነው። ሚነራል ማተር ሆኖ የትኛው ሚነራል ማተር ነው? የትኛው ሶይል ታይፕ ከየትኛው ሚነራል ማተር ነው የተፈጠረው ወይም ኤግዚስት ሊሆነው የሚለውን ነው የሚያጠቃልለው ፓሬንት ማቴሪያል። ሶይልስ ፎርምድ ኦን ቤድ ሮክ አር ተርምድ አስ ሬሲጁዋል ሶይልስ። ቤድ ሮክስ ኦር ሬሲጁዋል ሶይልስ ይላል። ቤድ ሮክ የምንለው ምንድን ነው? ከሶይል ወደ ታችኛው በኩል ለምሳሌ ወደ ታች እየቆፈረን በሄደን ቁጥር አለቶቹን እናገኛለን። እነዛ አለቶች ቤድ ሮክ ብለን ነው የምንጠራቸው። ቤድ ሮክ ያ ቤድ ሮክ ከጊዜ በኋላ በተለያዩ ኤጀንቶች አማካኝነት ሲነካካ ወይም የተለያዩ ሪያክሽኖች እዛ ጋር ሲከናወኑ ጊዜ ያ ቤድ ሮክ ምንድን ነው የሚሆነው? ወደ ሶይል ወይም ወደ አፈራማነት እየተቀየረ ይመጣል። ስለዚህ ፓሬንት ማቴሪያል የሚባለው የመጀመሪያ ሶይል የሚፈጠርበት የመጀመሪያው ነገር ነው ወይም ሚነራል ነው። ሁለተኛው ፋክተር ክላይሜት ኮንዲሽን ኦፍ ጊቨን ኤሪያ። ቴምፕሬቸር አፌክት ዘ ሌንግዝ ኦፍ ዘ ግሮዊንግ ሲዝን፣ ዘ ስፒድ ኦፍ ቬጂቴሽን ዲኬይ ኤንድ ዘ ሬት ኦፍ ኢቫፖሬሽን። እዚህ ጋር ትክክል ነው። ክላይሜት ምንድን ነው? ቴምፕሬቸሩ ለምሳሌ ዘ ሌንግዝ ኦፍ ግሮዊንግ ሲዝኑን ኢንክሪዝም ዲክሪዝም ሊያደርግ ይችላል። አንድ ቦታ ላይ ከፍተኛ የሆነ ሙቀት ካለ ምንድን ነው ግሮዊንግ ሲዝን የሚሆነው? ረዥም ነው አጭር ጊዜ ነው ያለው። ለምሳሌ አንዳንድ ቦታ ላይ ተመሳሳይ እህሎች ለምሳሌ አሁን እኛ የምንገኝበት ወር መስከረም ወር ነው። መስከረም ወር ላይ ለምሳሌ የሆነ ክሮፕ የተለያዩ ይሄ ምንድን ነው አግሮ ኢኮሎጂካል ዞን ላይ ለምሳሌ በደጋው እና በወይና ደጋው ላይ በተመሳሳይ ቀን ብንዘራባቸው ምንድን ነው የሚሆነው? የትኛው ነው ቶሎ የሚደርሰው? ደጋና ወይና ደጋ ላይ ተመሳሳይ ነገሮችን ብንዘራ ለምሳሌ ምን ልበል? በቆሎ እንበል። በቆሎ ለምሳሌ እንውሰድ እንደ ኤግዛምፕል ማለት ነው። በቆሎ ወስደን ደጋና ወይና ደጋ ላይ በተመሳሳይ ቀን ብንዘራው በየትኛው መቼ የሚደርስ ይመስላችኋል? ሁሉም ተማሪ ይህንን መሞከር ያስፈልጋል ውድ ተማሪዎቻችን። ስለዚህ እዚህ ጋር መልስ የሚሆነው ከፍተኛ ሙቀት የሚገኝበት አካባቢ ላይ ነገሮቹ ቶሎ ነው የሚደርሱት። ለምንድን ነው እንደዛ የሚሆኑት? ከፍተኛ ሙቀት ሲኖር ጊዜ አካባቢው ምንድን ነው የሚሆነው? ሶይል ውስጥ የሚገኙ ሪያክሽኖችም በከፍተኛ ሁኔታ ነው ሪያክሽኖቹ የሚከናወኑት። ለምሳሌ የተለያዩ ቅጠላቅጠሎች መሬት ላይ ወይም አፈር ላይ ይረገፋሉ። እነዛ ነገሮች ደግሞ ቶሎ ዲካይ ይሆናሉ። ቶሎ ዲካይ ሲሆኑ ጊዜ ምንድን ነው የሚሆነው? ያ ሰብል እዛ አካባቢ ላይ የተዘራው ክሮፕ ኒውትረንቶቹን ቶሎ ከዛ አካባቢ ከአፈሩ የሚያገኝበት አጋጣሚ ይፈጠራል። ይህም ፉድን ፕሪፔር ለማድረግ ያ ሰብል ወይም ያ ክሮፕ አይቸገርም። ቴምፕሬቸሩ ሀይ ሲሆን ጊዜ ግን ወተር ሎሱ በጣም ይጨምራል ማለት ነው።
ሙቀት ያለበት አካባቢ ላይ ግን ይሄ ደጋማ ቅዝቃዜ ያለባቸው አካባቢዎች ላይ ተመሳሳይ ሆኖ ለምሳሌ ወይና ደጋው ላይ ያለው 3 ወር ላይ የሚደርስ ከሆነ በቆሎ እዛ ጋር ያለው 4 ወር ከምናምን ሊፈጅ ይችላል። 1 ወር ከግማሽ ምናምን አካባቢ ተጨማሪ ጊዜ ፈልገው ማለት ነው። ምክንያቱም ይሄ በጣም ከፍተኛ ሁኔታ ላይ ፋክተርስ አፌክቲንግ ሶይል ፎርሜሽን እንደ ፕሮፐርቲ ኦፍ ሶይል ማለት ይቻላል። ስለዚህ ለምሳሌ ሞቃታማ አካባቢዎች ላይ የሶይል ፎርሜሽን ፕሮሴሱ እንደዛ በጣም ራፒድ ነው። በጣም በፍጥነት ይፈጠራሉ ሶይሎች። ምክንያቱም ሪያክሽኖች በከፍተኛ ሁኔታ ስለሚከናወኑ ማለት ነው፣ ሙቀት ስላለ። ሌላኛው ኤግዛምፕል መውሰድ ካስፈለገ ለምሳሌ አንድ ካርቶን ውስጥ ሙዝ አስገብታችሁ ከዛ ካርቶኑን ታሽጋላችሁ። ካሸጋችሁ በኋላ አንደኛውን ካርቶን 50 ዲግሪ ሴንቲግሬድ ሙቀት ያለበት አካባቢ ወይም 45 ዲግሪ ሴንቲግሬድ ያለበት አካባቢ ላስቀምጣችሁ፣ አንደኛውን ካርቶን ሙዝ ደግሞ 25 ዲግሪ ሴንቲግሬድ ያለበት አካባቢ ላይ ብታስቀምጡ የትኛው ጋር ያለው ሙዝ ቶሎ ነው የሚበስለው? ልክ እንደ ቅድሙ ኤግዛምፕል ማለት ነው። ይህንንም ተማሪዎቻችን መሞከር አለባችሁ። ሞከራችሁ? እሺ መልካም። ስለዚህ ቶሎ የሚደርሰው ሙዝ የትኛው ነው ወይም የሚበስለው? 50 ወይም 45 ዲግሪ ሴንቲግሬድ ያለበት ካርቶን ውስጥ የታሸገው ሙዝ ቶሎ ነው የሚበስለው። ምክንያቱም ከፍተኛ ሙቀት ስለሚያገኝ ነው። ከፍተኛ ሙቀት ስለሚያገኝ እዛ በሙዝ ውስጥ ያሉት የተለያዩ ሚኔራሎች አሉ። እነዛ ነገሮች የሚሆኑ ሌሎች ነገሮች ኢንቫይሮንመንቱን በጣም ሆት ከመሆኑ አንፃር ነገሮቹ ቶሎ የመድረስ ወይም ሪያክሽኑ እዛ ውስጥ እንዲፋጠን ያደርጋል። ከፍተኛ ሙቀት እስከኖረ ድረስ ማለት ነው። ያኛው ግን ቀስ ብሎ በጣም ቆይቶ ነው የሚደርሰው። ልክ እንደዛው ነው ሶይል አፈጣጠርም በሶይል ፕሮፐርቲ ላይ እንደዛው ሙቀት ከፍተኛ ተጽዕኖ አለው ለማለት ነው። ይህንን ምሳሌ ያነሳሁት። ክላይሜት ኢዝ ኮንሲደርድ ቱ ቢ ዘ ሞስት ኢምፖርታንት ኮንትሮል ኦፍ ሶይል ፎርሜሽን። ስለዚህ እዚህ ጋር ምንድን ነው እያለን ያለው? ክላይሜት ኢዝ ኮንሲደርድ ቱ ቢ ዘ ሞስት ኢምፖርታንት ኮንትሮል ኦፍ ሶይል ፎርሜሽን። ስለዚህ ክላይሜት በጣም ወሳኝ ነው ማለት ነው። ክላይሜት ኮንዲሽን ኦፍ ኤ ጊቨን ኤሪያ ኢዝ ዘ ሞስት ኢምፖርታንት ፋክተር that affect soil formation. Climatic conditions are important controls on the type of plant and animal life present, which in turn affect soil formation process. ስለዚህ ይሄ ክላይሜት ኮንዲሽን እንደገና it is the most important controls on type of plant and animal life present, which in turn affect the soil formation. ለምሳሌ ሞቃታማ አካባቢ ላይ የሚበቅሉ ክሮፖች እና ቬጂቴሽን ታይፖች ቅዝቃዜ ያለባቸው አካባቢዎች ላይ አይበቅሉም። ሙቀት የሚፈልጉ ቬጂቴሽን ታይፖች ወይም ዛፍ አይነቶች አሉ፣ ቅዝቃዜ የሚፈልጉ አሉ። ቅዝቃዜው ጋር ሳስቴን የሚያደርጉት፣ ቅዝቃዜ የሌለበት ቦታ ላይ ደግሞ ሳስቴን አያደርጉም፣ ወይም ሞቃታማው ጋር ማለት ነው። ስለዚህ አንዳንድ ቬጂቴሽኖች ለምሳሌ መሬት ላይ ቅጠላቸውን ከረገፉ በኋላ ቶሎ ዲካይ የሚሆኑ አሉ። አንዳንዶቹ ደግሞ ቶሎ ዲካይ የማይሆኑ አሉ። ለምሳሌ ባህር ዛፍ እንውሰድ። ባህር ዛፍ ቅጠል ለምሳሌ መሬት ላይ ከተረገፈ በኋላ በጣም ይቆያል። ዲካይ ለመሆን በጣም ብዙ ጊዜ ይፈልጋል። እንደ ፕላስቲክ አፈር ውስጥ ራሱ ገብቶ ምንም ሳይሆን ረዥም ጊዜ ይቆያል። አንዳንድ ፕላንቶች ደግሞ ዛሬ ከረገፉ በኋላ 1-2-3 ቀን በኋላ እዛው ጋር ዲኮምፖዝ ወይም ዲኬይ ሆነው እናገኛቸዋለን። እነዚህ ነገሮች ሁሉ በሶይል ፎርሜሽን ላይ ከፍተኛ ሚና አላቸው ማለት ነው። ይሄ እንዲሆን የሚያደርገው ደግሞ ምንድነው? ክላይማት ኮንዲሽን ወይም ቴምፕሬቸር ማለት እንችላለን። ሶስተኛው ጊዜ ወይም ታይም ነው። ኦር ክሮኖሎጂካል ፋክተር እንለዋለን። ይሄንን ክሮኖሎጂካል ፋክተር ኦር ታይም ብለን የምንጠራው ነው። This indicates the length of time that the other factors have been interacting to create particular soil ይላል። ምንድነው እዚህ ነገሮቹ? ለምሳሌ የፕላንት ቅጠል ሊሆን ይችላል፣ ሌላ ሊቪንግ ማተር ሊሆን ይችላል፣ የፕላንት ሩት ሊሆን ይችላል፣ ሲሮቻቸው ሊሆን ይችላል ወይም ሩት። ሌላው ደግሞ ግንዶች አሉ፣ የተለያዩ ግንዶች፣ የተለያዩ ቅጠላቅጠሎች አሉ። እነዛ ነገሮች ለምሳሌ ከሞቱ በኋላ ወይም ህይወት ዘመናቸውን ከጨረሱ በኋላ ይረግፋሉ። ከረገፉ በኋላ ደግሞ ለምሳሌ ዲካይ ለመሆን ጊዜ ያስፈልጋቸዋል ማለት ነው። ለምሳሌ
አንድ ባህር ዛፍ ቅጠል ስንት ጊዜ ነው አፈር ውስጥ ዲኬይ ወይም ዲኮምፖዝ ለመሆን ስንት ጊዜ ይፈጃል የሚለው በጊዜ መያዝ እንችላለን። ከዛ ደግሞ ሌላ ነገር ለምሳሌ ሌላ ነገር አሁን ኢንዲጂኒየስ ትሪስ የምንላቸው አሉ። ለምሳሌ ሀገር በቀል ዛፎች የምንላቸው እነ ግራር አሉ፣ እነ ዋንዛ፣ እነ ዋርካ ምናምን አሉ። ለምሳሌ የነዛ ቅጠሎች እስከ ስንት ጊዜ ነው መሬት ውስጥ ዲኬይ ሳይሆኑ የሚቀርቡት የሚለውን አንድ ላይ ኮምፔር አድርገን እነዛን ደግሞ በታይም ነው መያዝ የምንችለው። ስለዚህ ታይም ኢዝ ኢምፖርታንት ፋክተር ዳት አፌክትስ the soil formation process and the properties of a given soil. The longer the ground surface persists, the more chance there is for ultimate soil development. The longer the ground surface persists, the more chance there is for ultimate soil development. ነገሮቹ ቶሎ የሚበሰብሱ ከሆነ ወይም አካባቢው በጣም ሞቃታማ ከሆነ ምንድን ነው የሚሆነው? ሶይል ዴቨሎፕመንቱ በጣም የተፋጠነ ነው የሚሆነው ወይም የፈጠነ ይሆናል። ከዛ የተነሳ ምንድን ነው ነገሮቹ ቶሎ ይበሰብሳሉ። አድ የሚደረጉ ነገሮች ቶሎ ይበሰብሳሉ። ከዛ ሶይል ፕሮፋይሉ ዴቨሎፕ እየሆነ በጣም እየጨመረ ይመጣል። ከዛ የተነሳ ግራውንዱ ምንድን ነው የሚሆነው? ግራውንዱም በጣም ሎንግ ነው የሚሆነው። ይሄ ደግሞ ምንድን ነው የሚያደርገው? ኢት ኢዝ ዘ ሞር ቻንስ ዘር is for ultimate soil development ይላል። This explains why most older soils have well developed horizons due to climatic and biological factors than younger ones. ኦልደር ሶይልስ የምንላቸው ለምሳሌ ድሮ አካባቢ ላይ የነበሩ ወይም የተፈጠሩ ሶይሎች ወይም ኦልደር ሶይሎች ስናያቸው ጊዜ ምንድን ነው የሚሆኑት? they have well developed horizons እያንዳንዱ ሆሪዘንን ስናይ ጊዜ በደንብ ስናጣራቸው ጊዜ ምንድን ነው ሲሆን ዌል ዴቨሎፕድ ነው ወይም ማቹርድ የሆነ ሆሪዘን አላቸው። እነዚህ ኦልድ ሶይልስ የምንላቸው ወይም ኦልደር ሶይልስ የምንላቸው ከያንግ ሶይል ጋር ኮምፔር ስናደርግ ማለት ነው። ይሄ በምንድን ነው የሆነው ከተባለ ዲዩቱ climatic and biological factors that affect these two different types of soils. What are those? The older soils and the younger ones. አራተኛው ፋክተር that affecting soil formation and the property of soil is topography. Topography determines the nature of drainage and erosion, which in turn affect the soil forming process and the properties of the soil. ይህም በጣም ከፍተኛ የሆነ ፋክተር ነው። ቶፖግራፊ እንዴት ነው የሚያደርገው? ሁሌ ለኢሮዥን የተጋለጠ አካባቢ እና ለኢሮዥን የማይጋለጥ አካባቢ ተመሳሳይ የሆነ ሶይል ዴቨሎፕመንት አይኖርም። ተመሳሳይ ዴቨሎፕመንትም አይኖርም። ተመሳሳይ ሶይል ፕሮፐርቲም አይኖርም። which in turn affect the soil forming process and the properties of the soil. ይሄ ቶፖግራፊ ደግሞ ምንድን ነው የሚያደርገው? it affects the soil forming processes and the properties of the soils. The slope gradient, length and aspect affect the physical, biological and the chemical properties of soils. slope gradient አለ፣ length አለ። ረዥም ሲሆንና አጭር ሲሆን ግራዲያንት ውሳ ምን ያክላል? ለምሳሌ ስሎፑ ምን አይነት ስሎፕ ነው? ስቲፍ ነው? ቬሪ ስቲፍ ነው? ጀንትል ነው የሚለውን ስናይ ጊዜ ይሄ በጣም ወሳኝ የሆነ ነገር ነው። እንደ አፌክት ዘ ፊዚካል ይሄ እነዚህ ነገሮች ስሎፕ ግራዲያንት፣ ሌንግዝ እና አፌክት ዘ ፊዚካል፣ ባዮሎጂካል እና ኬሚካል ፕሮፐርቲስ ኦፍ ዘ ሶይልስ. And also slope has a significant impact on the amount of erosion and the water content of the soil ይላል። ለምሳሌ አንዳንድ ስሎፕ ኢንቫይሮንመንት ላይ ዝናብ ሲጥል ጊዜ ምንድን ነው የሚሆነው? ቀጥታ የጣለው ዝናብ ምንድን ነው የሚሆነው? በጎርፍ መልክ ወደ ታችኛው ነው የሚወርደው፣ ወደ ቁልቁል ይፈሳል። ውሃ ወደ ውስጥ
ወደ አፈር ውስጥ ዘልቆ የመግባት ፕሮባቢሊቲ በጣም የቀነሰ ነው። ምክንያቱም ስሎፒ ስለሆነ ልክ ለምሳሌ የመኖሪያ ቤታችን ጣራ አለ። እዛ ጣራ ላይ ዝናብ ሲጥል ጊዜ ምንድን ነው የሚሆነው? ጣራው ትንሽ ወደ አንዳንድ አካባቢዎች ላይ ለምሳሌ ወደ ትሪያንጉላር ሼፕ ነገር አለው። ትሪያንጉላር ሼፕ ነገር አለው ጣራዎቹ። ለምሳሌ አንዳንድ ሁሌ በበረዶ የሚጠቁ አካባቢዎች አሉ። ለምሳሌ ቶሬንሻል ሬንፎል የሚባለው ሁሌ ጠንከር ያሉ ዝናብ የሚያስተናግዱ ሀገራት የቤታቸውን ጣሪያ ምንድን ነው የሚያደርጉት? ሹል ነው የሚያደርጉት። ለምንድን ነው የሚሆነው? በረዶ ሲጥል ጊዜ ቀጥታ ሌቭል የሆነ የቤታቸው ጣሪያ ላይ የሚወርድ ከሆነ ወደ ታች ሰንጥቆ ይገባል ማለት ነው። የቤቱ ጣሪያ ሊሰባበር ይችላል። ስለዚህ ስሎፒ ሲሆን ጊዜ ምንድን ነው በረዶ ቀጥታ መጥቶ በትክክል አያገኘው የቤቱን ጣሪያ። ስለዚህ በስላሽ ነው የሚያገኘው። ከዛ አንዴ ከነጠረ በኋላ ተንሸራቶ ወደ መሬት ነው የሚወርደው በረዶ። ለዛ ነው ልክ እንደዛው ዝናብን ሲጥል ጊዜ ጣሪያው ሹል ከሆነ ቀጥታ መጥቶ እንትኑን አያገኝም። በስላሽ ካገኘ በኋላ ወደ ታች ነው ወደ መሬት ነው የሚወርደው ማለት ነው አሸንዳ ውሃው። ልክ እንደዛው ነው ቶፖግራፊ ነው። ኖርማል ወይም ፕሌን ፍላት ሳርፌስ ሲሆን ጊዜ ከላይ የሚወርደው ዝናብ መጥቶ ቀጥታ ከዛ አካባቢ ላይ ወይም አፈር ውስጥ የመግባት ፕሮባቢሊቲ ከ190 ወይም 95% ሊሆን ይችላል። ግን ስሎፒ ሲሆን ጊዜ በጣም ይቀንሳል ማለት ነው። ወደ ውስጥ መግባቱን ትቶ ምንድነው ወደ ታች ወደ ቁልቁል ነው የሚፈሰው። ይሄ ደግሞ የሶይልን ፕሮፐርቲን እና የሶይል ፎርሜሽን ፕሮሴስን በጣም ቻሌንጅ ያደርጋል ወይም አፌክት ያደርጋል ማለት ነው እንደዛ አይነት ቶፖግራፊ ያለባቸው አካባቢዎች ላይ። አምስተኛው ሊቪንግ ኦርጋኒዝምስ ወይም ባዮሎጂካል ፋክተርስ የምንላቸው ናቸው። አምስተኛው ፋክተር ኤማስ ኦፍ ሚነራል ፓርቲክልስ አሎን ዱ ኖት ኮንስቲቲዩት ትሩ ሶይል ይላል። እዚህ ጋር ምንድን ነው የሚባለው? ማንኛውም አይነት ወይም በብዙ በማዕት የሚቆጠሩ ሚነራሎች ኮንቴንት ሶይል ውስጥ ቢኖርም እነሱ ብቻ ከተገኙ ይሄ ያንን ሶይል ትሩ ሶይል ወይም ትክክለኛው ሶይል ነው አያስብልም እያለ ነው። ምን ስለጎደለ ነው አያስብልም ያለው? ምን ስለጎደለ ነው? ትሩ ሶይልስ አር ኢንፍሉዌንስድ ሞዲፋይድ እንደ supplemented by what? By living organisms or by living matters. Plants and animals aid in the development of soil through the addition of organic matter. የተለያዩ ፕላንቶች እና የተለያዩ አኒማሎች ለምሳሌ ከኛ ጋር ቤት ውስጥ የሚገኙ ለማዳ እንስሳቶች አሉ፣ ጫካ ውስጥ የሚገኙ አሉ፣ ዱር አራዊቶች ደግሞ አፈር ውስጥ የሚገኙ የተለያዩ ለምሳሌ ራሳቸውን ቡሮ አድርጎ ወይም አፈር ውስጥ ቤታቸውን ሰርቶ እዛ ጋር የሚኖሩ የተለያዩ አኒማሎች አሉ። እነዚህ አኒማሎች ምንድን ነው የሚያደርጉት? These animals aid in the development of soil through the addition of organic matter. የተለያዩ ኦርጋኒክ ማተሮች አሉ ከሰውነታቸው የሚወጣ። ለምሳሌ ሶይል ማይክሮቢያልስ መውሰድ እንችላለን። ለምሳሌ እነ እርዝዋርም፣ እነ ቢትሊስ፣ እነ ኤንት እና ሌሎች ብዙ ነገሮች አሉ። እነዚህ ከራሳቸው ከሰውነታቸው የሚያመነጩት ኬሚካል አለ። ይሄ ኬሚካል ደግሞ ለሶይል ፈርቲሊቲ በጣም ወሳኝ ነው። ለሶይል ውስጥ የሚከናወነው ለኬሚካል ሪያክሽንም ከፍተኛ የሆነ አስተዋጽኦ ያላቸው ነገሮችን ሳፕላይ ያደርጋሉ ማለት ነው። እነዚህ ሊቪንግ ማተሮች ወይም ማይክሮ ኦርጋኒዝሞች ፋንጌ ኤንድ ባክቴሪያ ዲኮምፖዝ ዚስ ኦርጋኒክ ማተር ኢንቱ ሴሚ ሶሉብል ኬሚካል ሳብስታንስ ናውን አስ ሂውመስ። ሌላው ፋንጌና ባክቴሪያ ነው። ፋንጌና ባክቴሪያ ምንድን ነው ስራቸው? ዲኮምፖዝ ማድረግ ነው። እነዛ ኦርጋኒክ ማተሮቹን ዲኬይ ማድረግ ነው። ለምሳሌ አንድ ፕላንት ከሞተ በኋላ ወይም እድሜው ካለቀ በኋላ ይደርቃል። ከደረቀ በኋላ ተመልሶ መሬት ላይ ይወድቃል። ከወደቀ በኋላ ምንድን ነው የሚሆነው? ለምሳሌ የበቆሎን ግንድ መውሰድ ትችላላችሁ። በቆሎን ጊዜው ከደረሰ በኋላ ሸልቅቀን ፍሬውን ከወሰደን በኋላ ቀሪው ምንድን ነው የሚሆነው? አገዳው እዛው ይደርቃል። ደርቆ ተሰባብሮ መሬት ላይ ይወድቃል። ከዛ ከአንድ ወይም ከ2 ሳምንት በኋላ ሲታገኙት ጊዜ በወደቀበት ቦታ ምንድን ነው የሚሆነው? ይበሰብሳል። ለምሳሌ ቅጠሎቹ በሚስጥ ምናምን ተበልቶ ምን ሆኖ እዛው ዲካይ ፕሮሴሱ ይጀምራል ማለት ነው። ስለዚህ ይሄ ዲካይ ፕሮሴስ እንዲከናወን ያደረጉት ማን ናቸው? ፋንጌና ባክቴሪያ ናቸው። ምንድን ነው የሚያደርጉት?
they decompose this organic matter into semi soluble chemical substance known as ወደ ሂውመስ ይቀይራሉ ማለት ነው። ሴሚ ሶሉብል ኬሚካል ሰብስታንስ ወይም ሂውመስ የምንለው ፈርታይል ነገር አለ፣ ወደዛ ይቀይሩታል። ሌላኛው ላርጅ ሶይል ኦርጋኒዝምስ ላይክ ኤርዝወርምስ፣ ቢትልስ ኤንድ ተርማይትስ ወይም ሚስጥ ብለን የምንጠራው ነው። they vertically redistribute this humus within the mineral matter found beneath the surface of the soil። እነዚህ ነገሮች ምንድን ነው የሚያደርጉት? ለምሳሌ ይሄ ኤርዝወርም የምንለው ቢጫውን ነገር ታስታውሳላችሁ። ወደ ፒንክ አይነት ከለር ያለው ትል ከኋላም ከፊትም ሹል የሆነ ጫፍ አላቸው። እነዚህ ኤርዝወርምስ የምንላቸው ምንድን ነው የሚያደርጉት? የአፈሩን ወደ ውስጥ በጣም ዘልቆ ይገባሉ፣ እርጥበት ያለበት ቦታ። ለምሳሌ ካስታውሳችሁ ልጅ ሆነን እርሻ ስራ ወላጆቻችን ስናግዝ ጊዜ ይሄ ኤርዝወርምን ለምሳሌ በስፋት እናያቸዋለን። ምንድን ነው የሚሆኑት? ወደ ታች በደንብ ቆፍረን ስናይ ጊዜ እርጥበት ያለበት አካባቢ ላይ ሁሌ ነው የሚገኙት። እርጥበት በጣም ይፈልጋሉ። ከዛ እዛ ውስጥ ደግሞ ለራሳቸው ለመንቀሳቀስ ሁኔታውን ያመቻቻሉ ወይም መንገድ ያዘጋጃሉ አፈር ውስጥ ማለት ነው። ስለዚህ እነሱ ለመጓዝ ወይም ለመተንፈስ የሆነ ነገር ፍለጋ አፈር ውስጥ ሲንቀሳቀሱ ጊዜ ምንድን ነው የሚሆነው? ይሄ ከላይ በኩል ያለው ሂውመስ የሚባለው በጣም ለም የሆነው ምንድን ነው ፓርቲክሉ ወደ ውስጥ በዛ ቀዳዳው እነሱ ባለፉበት ቀዳዳው ወደ ውስጥ ይገባል ማለት ነው ያ ሂውመሱ። ስለዚህ ቨርቲካሊ ይሄን ሂውመስን ቨርቲካሊ ወይም ወደ ታች ዲስትሪቢዩት ያደርጋሉ ማለት ነው። የመሬት የውስጠኛው ክፍል ፈርታይል እንዲሆን ከፍተኛ የሆነ አስተዋጽኦ ይጫወታሉ ማለት ነው። ኤርዝወርም ወይም ቢትል ይሄ ጥንዚዛ የሚባለው ነገር አለ፣ ጥንዚዛ እና ተርማይትስ ወይም ሚስጥ። ስለዚህ የእነዚህ ድርሻ ከባድ ነው ማለት ነው በሶይል ፎርሜሽን እና በፕሮፐርቲ ኦፍ ሶይል ላይ። ሂውመስ ፕሮቫይድስ ሶይል ዊዝ ኤ ነምበር ኦፍ ቬሪ ኢምፖርታንት ቤነፊትስ። ስለዚህ ይሄ ሂውመስ የሚባለው ፓርቲክል ወይም ይሄ ለሙ ክፍል ምንድን ነው ቤነፊቱ፣ ጥቅሙ ምንድን ነው በአፈር ውስጥ ካልነው it enhances soil's ability to hold and store moisture። አንድ አፈር ወይም አንድ ሶይል ታይፕ በውስጡ የሚገኘው ሞይስቸር ወይም እርጥበቱን በረዥም ሰዓት ሆልድ አድርጎ ወይም ይዞ እንዲቆይ ከፍተኛ የሆነ ሚና ይጫወታል ይሄ ሂውመስ ማለት ነው። አንድ ሶይል ውስጥ ለምሳሌ ከላይ ሊሆን ይችላል፣ ስልቲ ሊሆን ይችላል። እዛ ውስጥ ያለው ሂውመስ ምንድን ነው ጥቅሙ? ያ ሶይል በውስጡ ያለውን ሞይስቸር ኮንተንቱን ወይም እርጥበታማነቱን በረዥም ጊዜ ሆልድ አድርጎ ይዞ እንዲቆይ ያደርጋሉ ማለት ነው። It reduces elevation of soluble nutrients from the soil profile። ኢሉቤሽን የምንለው ባለፈው ቻፕተር 1 ላይ ታስታውሳላችሁ ብዬ ገምታለሁ። እነዚህ ሶሉብል ሚነራልስ ወይም ለም የሆኑት በላይኛው ወይም በክራስት ላይ የሚገኙት ሶይል ላየር ላይ የሚገኙት ሂውመስንም ጭምር ኦርጋኒክ ማተሮች ምንድን ነው የሚሆኑት? በውሃ አማካኝነት ከአንደኛው ከላይኛው ሽፋን ወደ ታችኛው ሽፋን ዘልቆ የመግባት ፕሮባቢሊቲ ነው ኢሉቤሽን ብለን የምንጠራው። ያ ነገር እንዳይከናወን ያደርጋሉ ማለት ነው። ምክንያቱም ሆልድ አድርጎ ከራሳቸው ጋር አጣብቆ ቢንድ አድርጎ ይይዛሉ ማለት ነው። ኒውትሪንቶቹን አምቆ የመያዝ ፕሮባቢሊቲ ወይም ችሎታ ስላላቸው እነዛ ነገሮች ወደ ታች ሰምጦ እንዳይገቡ፣ ኒውትሪንቶች ወደ ውስጥ ሰምጦ እንዳይገቡ ይከላከላሉ ማለት ነው። It is the primary source of carbon and nitrogen required by plants to their nutrition ይላል። ሌላኛው ሂውመስ ጥቅሙ ምንድን ነው? በውስጡ ምንድን ነው የያዘው? ካርቦን እና ናይትሮጂን አለው በውስጡ። ይሄ ደግሞ ለፕላንት ኒውትሪሽን በጣም ከፍተኛ የሆኑ ድርሻ ያላቸው ነገሮች ናቸው። እነዚህ ካርቦን እና ናይትሮጂን እነዚህን በውስጡ ይይዛል ማለት ነው ሂውመስ። And also it improves soil structure which is necessary for plant growth። ስለዚህ ይሄ ሂውመስ ያለበት ቦታ ላይ አንድ ፕላንትን ወይም አንድን ክሮፕ እዛ አካባቢ ላይ ግሮው ሲናደርግ ጊዜ ያለ ምንም ችግር እዛ አካባቢ ላይ ሳስቴን አድርጎ ሊያድግ ይችላል። ምክንያቱም በቂ የሆኑት ኒውትሪንቶቹን የያዘ ሶይል ስለሆነ እነዛ ነገሮችን ከዛ የሚያገኝ ስለሆነ ያለ ምንም ችግር እዛ አካባቢ ላይ ሊበቅል
ወይም ፍሬያማ ሊሆን ይችላል ይላል። ሌላኛው ቶፒካችን ሶይል ፕሮፋይል ኤንድ ፊዚካል ፕሮፐርቲስ ኦፍ ዘ ሶይል የሚል ነው። ውድ ተማሪዎቼ አሁንም ቆይታችሁ ከኔ ጋር እንዲሆን በአክብሮት እጠይቃችኋለሁ። ሶይል ፕሮፋይል እና ፊዚካል ፕሮፐርቲስ ይላል። ሶይል ፕሮፋይል ምንድን ነው? ከዛ እያንዳንዱ ፕሮፋይል ደግሞ ፊዚካል ፕሮፐርቲው ምን ይመስላል የሚልን አሁን በዚሁ የምናየው ይሆናል። ዲጊንግ ዳውን ኢንቱ a soil you would notice that the soil zone has layered appearance. this layering is called soil profile ይላል። ለምሳሌ መሬትን ከላይኛው ከክራስት ጀምረን ወደ ታች እየቆፈረን በሄደን ቁጥር ከላይ በኩል የምናገኘው የተወሰነ ሜትር ወደ ታች እየጨመረን እየቆፈረን በሄደን ቁጥር ደግሞ ሌላ ፕሮፐርቲ ወይም ሌላ ነገር ነው የምናገኘው። አሁንም ከዛም ወደ ታች እየሄደን በሄደን ቁጥር አሁንም ሌላ አይነት ሶይል እናገኛለን። ይሄ ምንድነው የሚባለው? ሶይል ፕሮፋይል ነው የሚባለው። each layer of soil profile is called horizon እንላለን። ደግሞ ለምሳሌ ከላይ ጀምረን እየቆፈረን በሄደን ቁጥር ከላይ የሆነ አይነት ሶይል ታይፕ እናገኛለን። ወደ ታች ስንሄድ ሌላ አይነት ሶይል ታይፕ እናገኛለን። አሁንም ወደ ታች ስንሄድ ሌላ ሶይል ታይፕ አይነት እናገኛለን። እነዚህ ታይፖቹ ወይም each layer of the soil profile is called horizon ይባላሉ። soil profiles vary between different types of soils but one can recognize the O, A, B and C horizons in many soils. ግን እነዚህ ሆሪዞኖች ከቦታ ወደ ቦታ ምናምን ስንንቀሳቀስ ጊዜ የተለያዩ ናቸው። ቢሆንም ግን በአብዛኛው ሶይሎች ላይ ኦ፣ ኤ፣ ቢ እንደ ሲ ሆሪዘንስ ተብሎ ይከፈላሉ። እንደዚህ ተብሎ ይከፈላሉ ወይም ካቴጎራይዝ ይደረጋሉ። ለምሳሌ እዚህ ጋር ምስሉ ላይ እንደምታዩት እዚህ ጋር እዩት። ሶይል ሆሪዘንስ ይላል። የላይኛው ወይም እዚህ ጋር ፕላንቶች ያሉበት አካባቢ ላይ የሚገኘው ኦ ሆሪዘን ነው ወይም ዩመስ የምንለው በዚህ አብዛኛው በዚህ ጋር ነው የሚገኘው ፕላንቶች ያሉበት አካባቢ ላይ። ከዛ ከሱ በመቀጠል ያለው ኤ ሆሪዘን ነው፣ ዞን ኦፍ ሊቺንግ የሚባለው ነው። ኤ ሆሪዘን ዞን ኦፍ ሊቺንግ የሚባለው ነው። እዚህ ጋር ዞን ኦፍ ሊቺንግ ሶሉብል ሳልት ስቶፕ ሶይል ይላል። እዚህ ፕላንቶች የሚገኙበት አካባቢ አለ። እዚህ ጋር ዝናብ ሲጥል ጊዜ ምንድነው የሚሆነው? ከላይ ያለው ሂውመስ ፓርቲክሉ ወደዚህ ወደ ኤ ሆሪዘን ይገባል ማለት ነው። ወደ ታች ዞን ኦፍ ሊቺንግ ነው። ወደ ታች ያመልጣል ማለት ነው። ሊች ያደርጋል፣ ወደ ውስጥ ፐርኮሌት ያደርጋል። ኦ ላይ ያለው ኦርጋኒክ ማተር ወደ ኤ ላይ ይገባል። ለዛ ነው ዞን ኦፍ ሊቺንግ ኦፍ ሶሉብል ሳልትስ ኦር ቶፕ ሶይል ብለን የምንጠራው። ሌላኛው ቢ ሆሪዘን ነው። ዞን ኦፍ አኪሙሌሽን ኦፍ ሳልትስ ኦፍ ሳብ ሶይል ይላል። ከዚህ ከኦ ሆሪዘን ወደ ታች የገባው ሙሉ በሙሉ መጨረሻ ላይ የቱ ጋር ነው ዲፖዚት የሚሆነው? ወደ ቢ ዞን አካባቢ። የቢ የላይኛው ሽፋን አለ። የኤ የታችኛውና የቢ የላይኛው ሽፋን አካባቢ ላይ ዞን ኦፍ አኪሙሌሽን ነው ኦር ዞን ኦፍ አኪሙሌሽን ኦፍ ሶሉብል ሳልትስ። ሌላኛው ሲ ነው ኦር ሲ ሆሪዘን ዌዘርድ ፓሬንት ማቴሪያልስ ኦር ቤድሮክ። ለምሳሌ ማንኛው አፈር ወደ ታች እየቆፈረን በሄደን ቁጥር ምንድነው የምናገኘው? አለት እናገኛለን። አለት አለ። ስለዚህ ይሄ አለት የታችኛው ሙሉ በሙሉ አለት ነው። ለምሳሌ የሚታዩት ከሆነ ከሲ ወደ ታች ሲታዩ ጊዜ ግራዴሽናል ኮንታክት አለ። ከዛ ፍሬሽ ፓሬንት ማቴሪያል ወይም ቤድሮክ ይላል። እዚህ አካባቢ ላይ ሙሉ በሙሉ አለት ማለት እንችላለን። ግን ወደ ላይ ስንመጣ ጊዜ ወደ ሲ አካባቢ ስንደርስ ጊዜ ምንድነው የሚሆነው? ዌዘርድ ፓሬንት ማቴሪያል ይላል። እዚህ ጋር አካባቢ ላይ ግራዴሽናል ኮንታክት ዞን ላይ ምንድነው የሚሆነው? በላይኛው በኩል አፈር አለ፣ በታች በኩል ደግሞ አለቶች አሉ። መሀል ላይ ምንድነው የሚሆኑት? ዌዘርድ ፓሬንት ማቴሪያሎች አሉ። የተለያዩ ሶይል ማይክሮቢያሎች አሉ። እነዚህ ሁለቱ የሚገናኙበት ዞን ላይ
እነዚህ እዚህ ጋር ያሉ ፓረንት ማቴሪያሎችን ወይም ሮኮችን ምንድን ነው የሚያደርጉት? ዲኮምፖዝ ወይም ዲካይ እንዲሆኑ ያደርጋሉ ማለት ነው። የተለያዩ ነገሮች እዚህ ከሲ እና ከቤድ ሮክ መካከል የሚገኘው ዞን ላይ ማለት ነው። ከዛ ከጊዜ ወደ ጊዜ እዚህ አካባቢ ላይ ሶይል ፎርሜሽኑ እየጨመረ ይመጣል ማለት ነው። ግራዴሽናል ኮንታክት አካባቢ ላይ ይሄን ይመስላል። ግራዴሽናል ኮንታክት ማለት ምንድን ነው? እዚህ ጋር ውድ ተማሪዎቻችን እዚህ ከላይ በአረንጓዴ የተጻፈውን እዩት። ግራዴሽናል ኮንታክት ኢት ኢዝ ባውንደሪ ቢትዊን ዛት ሴፓሬትስ ዋን ሮክ ቦዲ ፍሮም አናዘር ይላል። ኢት ኢዝ ባውንደሪ ቢትዊን ዛት ሴፓሬትስ ዋን ሮክ ቦዲ ፍሮም ዘ አዘር ኢዝ ኮልድ አስ ግራዴሽናል ኮንታክት ይባላል። ሌላኛው ሶይል ፕሮፋይል ነው። ሶይል ፕሮፋይል it is also vertical cross section through the soil showing different horizons that extends up to the parent material. it is vertical cross section not horizontal. vertical ነው፣ ወደ ታች ነው፣ ቀጥታ ወደ ታች ነው የሚገኘው ወይም vertical cross section through the soil showing different horizons that extends up to the parent material. እስከ ፓሬንት ማቴሪያል ድረስ አንድን ሶይል ወደ ታች ስናየው ጊዜ it is soil profile ነው። it is made up of succession of horizontal layers or horizons each of which varies in thickness, color, texture, structure, consistency, porosity, acidity and composition. ስለዚህ ይሄ ምንድን ነው የተፈጠረው? it is made up of succession of horizontal layers ቨርቲካል ነው፣ ግን ሆሪዞንታል ላየሮች አሉ። ለምሳሌ ወደ ቀኝና ወደ ግራ ይሰመራሉ። ለምሳሌ ሶይል ፕሮፋይል ወይም ሆራይዘኖች ወደ ግራ ወደ ቀኝ አላቸው። ለምሳሌ ቲክነስ መስመር ነገር አላቸው። ይሄ ደግሞ ምንድን ነው የሚሆነው? የአንድ ሶይል ፕሮፋይል ለምሳሌ ሆሪዞንታል ላየሩ አንዱ ከአንዱ በቲክነስ ይለያያል፣ በከለር ይለያያል፣ በቴክስቸር ይለያያል፣ በስትራክቸር ይለያያል፣ በኮንሲስተንሲ ይለያያል፣ በፖሮሲቲ ኦር በዋተር ፐርሜቢሊቲ ካፓሲቲ ይለያያል፣ በአሲዲክ ኮንቴንትም ወይም በኮምፖዚሽን ኦፍ ሚነራልም ይለያያል ማለት ነው። አንድ ሶይል ፕሮፋይል ከሌላኛው ሶይል ፕሮፋይል ማለት ነው። ተማሪዎቻችን አሁንም እንቀጥላለን። 2.6 ሜጀር ሶይል ሆራይዘንስ የሚል ነው። ሜጀር ሶይል ሆራይዘንስ ኦር ሆራይዘንስ The soil horizons or soil profile are basically divided into two broad categories. ይሄን ሶይል ሆሪዘንስ የምንለውን በሁለት ብሮድ ካቴጎሪ ወይም በሰፊው ከፍለን እንመለከቷቸዋለን። አንደኛው ኦርጋኒክ ሆሪዘን ነው። ኦርጋኒክ ሆሪዘን it is designated by letter O. letter O ቅድም ዲያግራሙ ላይ አይታችኋል። እዚህ ዲያግራሙ ላይ አይታችኋል። letter O የምንለው ይሄው ዩመስ ያለበት አካባቢ ነው። እዚህ ጋር ኦርጋኒክ የምንለው ኦ ላየር ነው። ሌላው ሚነራል ሆሪዘን ነው። ዲዝኔትድ ባይ ሌተር ኤ ቢ ሲ ኤንድ አር ሚነራል ሆራይዘንስ ብለን በስፋት ወይም ብሮድ ክላሲፊኬሽን እናደርገዋለን። ሆሪዘንስ አር ኦልሶ ላየር ኢን ሶይል ፕሮፋይል ካራክተራይዝድ ባይ ዲስቲንክቲቭ ኦር ዲፍረንት characteristics of physical and chemical features, organic content, structure, texture, moisture content, porosity እና the color of the soil and others. ስለዚህ አንደኛው ሆራይዘን ከሌላኛው ሆራይዘን በምን ይለያያል? በፊዚካል እና በኬሚካል ፕሮፐርቲ ኦፍ a given horizon is the organic content of the horizon is structure, texture, moisture content and the porosity and the color of soil are different from when we go to one soil profile to another soil profile. አንደኛው ካቴጎሪ ወይም ክላሲፊኬሽን ይሄ ኦ ኦርጋኒክ ሆሪዘን ኦር ኦ ሆሪዘን የሚባለው ነው። ምንድን ነው ኦ? ይሄ የሚባለው ከየት ነው የተወሰደው? ኦ ከኦርጋኒክ የሚለው ነው የተወሰደው። ኦ ፎር ኦርጋኒክ
this part is sometimes called the surface layer or topmost layers of the soil profile, which contains largely of fresh and decaying organic matter that are derived from dead plants and animals ይላል። ይሄ ሆሪዘን ምን ይይዛል ከተባለ it largely contains fresh የተለያዩ ቅጠላቅጠሎች አሉ። ለምሳሌ ከተለያዩ ፕላንቶች የሚረገፉ የተለያዩ ፍሬሽ ሊፎች አሉ። ዲካይንግ ኦርጋኒክ ማተር አለ። እዚህ ጋር ዲካይንግ ኦርጋኒክ ማተሮች የተለያዩ ናቸው። ለምሳሌ የተለያዩ ህይወት ያላቸው ነገሮች ከሞቱ በኋላም እዛው ነው አድ የሚደረጉት። በዚህ ሆሪዘን ነው አድ የሚደረጉት። የተለያዩ ቅጠላቅጠሎች አሉ፣ የተለያዩ ፕላንቶች አሉ። እዚህ የነዚህን ዴድ ቦዲ ኦር ዴድ ፕላንትስ ኤንድ አኒማልስ የነዚህን ቦዲን የያዘ ፓርት ነው። ሌላኛው ደግሞ ኦርጋኒክ ሆሪዘን ሳብዲቫይድድ ኢንቱ ቱ ፓርትስ ምንድና ምን ኦ1 እና ኦ2 ኦ1 እና ኦ2 ብለን በሁለት ቦታ ነው ክላሲፋይ የምናደርገው ኦርጋኒክ ማተሩን ወይም ኦርጋኒክ ሆራይዘን። ኦ1 የሚባለው the uppermost layer of the organic horizon and consists of original form of vegetative matter as fresh litter or partially decomposed litter። ይሄ ምን ይይዛል? it consists of the original form of vegetative matter የተለያዩ በቬጂቴሽኖቹ የተሸፈነ ነው። ይሄ ላየር የተለያዩ ቬጂቴሽን የተሸፈነ ነው። as fresh litter or partially decomposed litter ፍሬሽ ሊተሮች ወይም ገና ለምሳሌ በየሰከንዱ በየደቂቃው በዚህ ላየር ላይ የተለያዩ ፍሬሽ ሊተሮች ወይም የተለያዩ ቅጠላቅጠሎች ይረግፋሉ በዚህ ላየር ላይ። እነዚህንና በፊት ለምሳሌ ከትንሽ ቀናት በኋላ ወይም ከትንሽ ሳምንታት በፊት የወደቁ የተለያዩ ፍሬሽ ሊተሮች ሊኖሩ ቅጠላቅጠሎች አሉ። ፓርሻሊ ዲኮምፖዝ የሆኑት ሙሉ በሙሉ ሳይሆን ፓርሻሊ ወይም በከፊል ዲኮምፖዝ የሆኑት የተለያዩ የዛፎች ቅጠሎች ወይም የዛፎች ቦዲዎችን የያዘ የሶይል ሆሪዘን ነው። ኦ1 ኦ2 characterized by the different remains of plants and animals or humus through decomposition called humification። እዚህ ጋር ደግሞ ሙሉ በሙሉ ዲኮምፖዝ ወይም ዲኬይ የሆኑ ነገሮችን ነው ይሄ አብዛኛውን ጊዜ የሚይዘው። እነዚህ ምንድን ናቸው? ዲኬይ የሆኑ ነገሮች የፕላንት እና የአኒማል ቦዲ ወይም ሪሜይንስ ናቸው። በዚህ ላየር ላይ ሙሉ በሙሉ ዲኮምፖዝ የሆኑ ነገሮች ናቸው። ይሄን ሁኔታ ደግሞ ሂዩሚፊኬሽን እንላለን። ሂዩሚፊኬሽን የሚከናወነው በዚህ ላየር ላይ ነው ወይም በዚህ ሆሪዘን ላይ ነው። ሁለተኛው ካቴጎሪ ኢንኦርጋኒክ ሆሪዘን ነው። ኤቢሲ እና አር ነው። ተማሪዎች አሁንም ቆይታችሁ ከኔ ጋር እንዲሆን ከልብ ይጠይቃችኋለሁ። ቻፕተር 2ን ለመጨረስ የተወሰኑት ስላይዶች ይቀራሉ የሚል ተስፋ አለኝ። አሁንም አብሮነታችሁ ከኔ ጋር እንዲሆን በድጋሚ ይጠይቃችኋለሁ። ስለዚህ ሁለተኛው ክላሲፊኬሽን ወይም ብሮድ ክላሲፊኬሽን ኢንኦርጋኒክ ሆሪዘን ነው። ኤቢ ሲ እንደ አር ነው። ኤ ሆሪዘን it is a mineral horizon that also contains considerable organic matter። ይህም ኦርጋኒክ ማተር ነው የሚይዘው። ሚነራል ሆሪዘን ነው። ሚነራል ሆሪዘን ሆኖ it also contains considerable organic matter is rich in organic content and darker than the lower horizons። የተለያዩ ኦርጋኒክ ኮንተንት የበለጸገ ነው። ይሄ it is rich in organic content and darker than the lower horizons። ቀጥሎ ካሉት ሆሪዘኖች በጣም ዳርከር ነው ባይ ከለር። ከቢ ከሲም ከአርም በጣም ዳርከር ነው። ለምሳሌ የሆነ ቦታ ስትሄዱ ጊዜ እዛ አካባቢ ላይ አፈሩ በጣም ጠቆር ያለ ከሆነ ምንድነው ያ አፈር ለም ነው ብሎ ነው በካልቸራሊ መራሱ አባቶቻችን የሆነ ጠቆር ያለ አፈር ሲያገኙ ጊዜ ይሄ አፈር በጣም ለም ነው የሚል ነገር አለ። ምክንያቱም ከፍተኛ የሆነ ኦርጋኒክ ኮንተንት ክምችት የያዙ አፈር አይነቶች ምንድነው የሚሆኑት? ከለራቸው ዳርከር ነው ዳርክ ነው። so seeds germinate mostly in this horizon። የተለያዩ ሲዶች
ወይም የተለያዩ ዛፍ ዘሮች የተለያዩ ፕላንት ዘሮች ጀርሚኔት የሚያደርጉ ወይም እድገታቸውን የሚጀምሩት በዚህ ሆሪዘን ነው። ጀርሚኔት የሚያደርጉት ግሮውዝ የሚጀምረው ከዚህ ነው፣ ከዚህ ሆሪዘን ነው። The part of soil where biological activity and humus content are at their maximum level in this horizon. ከፍተኛ የሆነ ባዮሎጂካል አክቲቪቲ ያለውም እዚህ ሆሪዘን ላይ ነው። ዜን ኦልሶ ሂውመስ ኮንቴንቱም ደግሞ ከፍተኛ የሆነ ማክሲማም ሌቨል አለው እዚህ ዞን ላይ ወይም እዚህ ሆሪዘን ላይ። የትኛው ሆሪዘን ነው? ሆሪዘን ኤ። It is most affected by the leaching of soluble materials and the downward movement of clay particles by percolating water or elevation. ይሄ ዞን ምንድን ነው ብለናል? ሪች ኢን ሚነራልስ ብለናል። በሚነራሎች የበለጸገ ዞን ነው ወይም ሆሪዘን ነው። ከዛ የተነሳ ምንድን ነው ከፍተኛ የሆነ ውሃ ሲያገኝ አካባቢ ወይም ዝናብ ሲያገኝ ጊዜ ምንድን ነው የሚሆነው? ያ ሪች የሆነ ሚነራል አማውንቱ ወይም ኮንቴንቱ ምንድን ነው የሚሆነው? ወደ ቀጣዩ ከሱ ቀጥሎ ከታች በኩል ወዳለው ወደ ሌላኛው ሆሪዘን ወደ ታች ፐርኮሌት ይሆናል ወይም ያመልጣል፣ ስኬፕ ይሆናል ማለት ነው ሚኔራሉ እዛ ሆሪዘን ውስጥ ያለው። ይሄ ሁኔታ ምንድን ነው የሚባለው ወይም ክስተቱ ኢሉቬሽን ነው የሚባለው። It is washing out or removal of organic and mineral matter from the A horizon to the next horizon. If leaching or escaping of dissolved materials from A horizon is very extensive, the soil takes on a gray color. ስለዚህ ቅድም ጠቆር ያለ ነው ብለናል። ይሄ ከለር ይሄ ሆሪዘን ጠቆር ያለ ነው ብለናል። ግን እንዳለመታደል ሆኖ ከፍተኛ ውሃ ሲያገኝ ጊዜ በውስጡ ያለውን ሚነራል አማውንቱን ወይም ኮንቴንቱን ወደ ሌላኛው ሆሪዘን ይለቃል። ያ የሚለቅበት ሁኔታ ኢሉቬሽን ብለን እንጠራዋለን። ከዛ የተነሳ የተለያዩ ሚነራሎችን ሊች ያደርጋል ወይም ስኬፍ ያደርጋል። ከዛ በኋላ ሶይሉ ወደ ምን ከለር ይቀየራል? ወደ ግራጫ ከለር ይቀየራል ማለት ነው። መጀመሪያ ጥቁር ከነበረበት ወደ ግራይ ከለር ይቀየራል። ምክንያቱም በውስጡ ያሉት እንትኖቹ ሂውመስ፣ ኦርጋኒክ ማተር ምናምን ሁሉ አብዛኛው ፓርቱ ወደ ታችኛው በኩል ሰንጥቆ ከገባ በኋላ ወይም ዲዞልቭ ከሆነ ወይም ፐርኮሌት ከሆነ በኋላ ሶይሉ ግራይ ከለር ይጎናጸፋል ማለት ነው። ቢ ሆሪዘን usually we call it as subsoil እንላለን። ይሄንን ቢ ሆሪዘን is a mineral horizon of elevation. It is a mineral horizon of elevation, deposition process or in washing where most of the materials are removed from the above have been deposited. ቅድም ኤ ሆሪዘን ላይ ያሉ ነገሮች በኢሉቬሽን ፕሮሰስ ወደዚህ ነው የሚሸጋገሩት። ስለዚህ ከዛ ወደ ታች የወረዱ ነገሮች ሚነራሎች፣ ኦርጋኒክ ማተሮች ሁሉ የቱ ጋር ነው የሚጠራቀሙት? በዚህ ሆሪዘን ላይ ነው፣ በቢ ሆሪዘን ላይ ይጠራቀማሉ። ኮሌክቲንግ ዞን ፎር ክላይ፣ አይረን እና አሉሚኒየም። ስለዚህ ይሄ ከነዚህ ነገሮች የተነሳ ምንድን ነው ይሄ ዞን ክላይ፣ አይረን እና አሉሚኒየም ኮንቴንቱ በጣም ከፍተኛ ይሆናል በዚህ ሆሪዘን ላይ። This horizon is usually of heavier texture. ቴክስቸሩ በጣም ሄቪየር ነው የዚህ ሶይል ሆሪዘን። greater density and relatively greater clay content than the A horizon. clay ኮንቴንቱም ወይም አማውንቱም በጣም ከፍተኛ ነው ከኤ ሆሪዘን ጋር ኮምፔር ስናደርገው። ቴክስቸሩም በጣም ከባድ ነው፣ ሄቪየር ነው። ዴንሲቲውም ግሬተር ነው ከዛኛው ከኤ ጋር ኮምፔር ስናደርግ ማለት ነው ቢ ሆሪዘን። Slide show a reddish and a yellowish color because of the elevated presence of minerals and organic oxides. ከለሩ ምን ይመስላል የቢ ሆሪዘን ከተባለ? it is a reddish and a yellowish color because of the elevated materials, presence of minerals and organic oxides from A horizons. ቀጣዩ ሶይል ሆሪዘን ሲ ነው። It is unconsolidated weathered parent material beyond the reach of plant roots and most soil forming process. እዚህ ጋር አንዳንድ የፕላንት
ሩቶች እስከዚሁ ሊዘልቁ ይችላሉ። ወይም ስሮቻቸው አብዛኛው ሩቶች ዛፎች ስሮቻቸውን እስከዚሁ ድረስ ይዘልቃል ማለት ነው ስሮቻቸው። ኢት ኢዝ ዘ ፓርት ዌር ዌዘሪንግ ኢዝ ስሎሊ ትራንስፎርሚንግ ቤድ ሮክ ኢንቱ ሶይል ፓርቲክልስ። ይሄ ዞን ላይ ወይም ይሄ ሆሪዘን ላይ ምንድን ነው የሚካሄደው? ኢት ኢዝ ዘ ፓርት ዌር ዌዘሪንግ ኢዝ ስሎሊ ትራንስፎርሚንግ ቤድ ሮክ ኢንቱ ሶይል ፓርቲክልስ። የተለያዩ ዌዘሪንግ ፕራክቲሶች ወይም ፕሮሴሶች ይከናወናሉ በዚህ ሆራይዘን ላይ። ይሄ ደግሞ ቤድ ሮክን ወይም ፓሬንት ማቴሪያሉን ወደ ምንድን ነው የሚቀይረው? ወደ ሶይል የሚቀይርበት ዞን ነው ወይም ሶይል ሆሪዘን ነው። የመጨረሻኛው ሆሪዘን አር ሆሪዘን የሚባለው ነው። አር ሆሪዘን ኦር ቤድ ሮክ። አር ሆሪዘን is basically represent the layer of partially weathered bed rock at the base of the soil profile። እዚህ ጋር ደግሞ ፓርሻሊ ዌዘርድ የሆኑ ቤድ ሮኮች አሉ። ሙሉ በሙሉ ሳይሆን በከፊል ዌዘርድ የሆኑት ሮኮች አሉ እዚህ ዞን አካባቢ ላይ። ዲፍረንት ፍሮም ዘ አባቭ ላየርስ፣ ከሌሎቹ ከኦ ከኤ ከቢ ከሲ ምናምን ለየት ያለ ነው። አር ሆሪዘን is largely comprise continuous mass of hard rock that cannot be dug up by hand። ምንድነው የያዘው? በጣም ላርጀር የሆኑ ሮኮች፣ ለምሳሌ በእጃችን መቆፈር የማንችልባቸው ዲግ ማድረግ የማንችልባቸው ትላልቅ ማስ ወይም ክብደት ያላቸው ሮኮቹን የያዘ ወይም ያጎናጸፈ ሆሪዘን ነው ይሄ ቤድ ሮክ ወይም አር ሆሪዘን የምንለው። ኢት ኢዝ አንብሮክን ቤድ ሮክ ኦር አር ፎር ሪጎሊዝ። አንብሮክን ቤድ ሮክ በፍጹም የማይሰባበር ነው። በእጅ ምናምን የማንሞክራቸው በጣም ጠንካራና ከባባድ አለቶች የሚገኙበት ዞን ነው። በተለያዩ በቴክኖሎጂ ማቴሪያል ወይም ኢንስትሩሜንት ካልሆነ በስተቀር መስበር የማንችልባቸው የተለያዩ ሮኮችን የያዘ ዞን ነው ወይም ሆሪዘን ነው ቤድ ሮክ። ክቡራትና ክቡራን ተማሪዎቼ አሁንም ቆይታችሁ ከኔ ጋር እንዲሆን በድጋሚ ላሳስባችሁ ይፈልጋለሁ። ሌላኛው ርዕስ ፕሮፐርቲስ ኦፍ ሶይል ፕሮፋይልስ። ስለዚህ ሶይል ፕሮፋይልን አይተናል፣ ሶይል ሆሪዘን አይተናል። ስለዚህ አሁን ሶይል ፕሮፋይል ፕሮፐርቲ ምን ይመስላል የሚለውን እንመለከተውና ዘ ሶይል ፕሮፋይል ኢዝ ካራክተራይዝድ ባይ ዘ ፎሎዊንግ ኮመን ፕሮፐርቲስ። እነዚህን ኮመን ፕሮፐርቲን ይይዛሉ ሶይል ፕሮፋይሎች። አንደኛ there is gradual decrease of organic matter ሶይል ፕሮፋይል ከላይኛው ከሆሪዘን ወይም ከፕሮፋይል ከላይኛው ፕሮፋይል ወደ ታችኛው ፕሮፋይል ስንሄድ ምንድነው የሚሆነው? gradual decrease of organic matter ኦርጋኒክ ማተሩ ግራጁዋሊ ወይም ቀስ በቀስ እየቀነሰ ነው የሚመጣው ከላይ ወደ ታች ስንሄድ ማለት ነው። not only gradual decrease of organic matter but also number of living microorganisms, activity of living organisms with increasing depth ይላል እዚህ ጋር። ኦርጋኒክ ማተር ብቻ አይደለም እየቀነሰ የሚመጣው፣ እነዚህ ቅድም ያልናቸው ሶይል ማይክሮቢያልስ ወይም ሶይል ውስጥ የሚገኙ የተለያዩ እንቅስቃሴ ያላቸው እነ ኤርዝዋርም እነ ቢትል እነ ተርማይትስ ምናምን አሉ። የእነሱም ቁጥራቸው መጠናቸውም እየቀነሰ ይመጣል ወደ ታች ስንሄድ ጊዜ ማለት ነው። አክቲቪቲ ኦፍ ሊቪንግ ኦርጋኒዝምስ የእነሱ እንቅስቃሴም እንደዛው እየተገደበ ነው ወደ ታች በሄደን ቁጥር ወይም ደብዙ ወይም ጥልቀቱ እየጨመረ በሄደ ቁጥር የእነዚህ አክቲቪቲም እየቀነሰ ይመጣል ማለት ነው። the level of aeration of soil decreases from the surface downwards። ለምሳሌ ባለፈው ኮምፖነንትስ ኦፍ ዘ ሶይል ብለን 4 ኮምፖነንቶችን ጠርተናል። ኦርጋኒክ፣ ኢንኦርጋኒክ፣ ወተር እና ኤር ብለናል። ለምሳሌ ኤር 25% ወተር 25% ብለናል። ግን እዚህ ጋር the level of aeration of soil decrease ይላል። ለምሳሌ ጉድጓድ፣ ይሄ በእጅ የሚቆፈረው ውሃ ጉድጓድ ምናልባት የሚቆፍሩ ሰዎች ሲናገሩ ጊዜ ሰምተን ሊሆን ይችላል። ከላይ ቆፍሮ ወደ ታች ወደ 10 ሜትር 20 ሜትር 30 ሜትር እያሉ ወደ ታች በሄዱ ቁጥር ምንድን ነው የሚሆነው? የመታፈን ፕሮባቢሊቲ አለ። አየር እያጠረ ይመጣል ማለት ነው። ልክ እንደዛው
ዘ ሌቨል ኦፍ ኤሬሽን ኦፍ ሶይል ዲክሪዝስ ፍሮም ዘ ሰርፌስ ቱ ዳውንዋርድስ። አፈር ውስጥም እንደዛው ነው፣ ኤሬሽን እየቀነሰ ይመጣል። ዜር ኢዝ ኢንክሪዝ ኢን ዘ ነምበር ኤንድ ቫሪየቲ ኦፍ ፓሬንት ማቴሪያልስ። ፓሬንት ማቴሪያል ደግሞ እየጨመረ ይመጣል፣ ቫሪየቲም ቁጥሩም እየጨመረ ይመጣል ማለት ነው። ፓሬንት ማቴሪያል ፍሮም ዘ ሰርፌስ ዳውንዋርድስ ኢን ዘ ሶይል ፕሮፋይል አፕ ቱ ዘ ቤዝ። ሌላኛው ሶይል ፕሮፐርቲስ የሚል ርዕስ ነው። ሶይል ፕሮፐርቲስ አር ዘ ካራክተሪስቲክስ ዛት ኢኔብል አስ ቱ ዲስቲንጉሽ ዋን ታይፕ ኦፍ ሶይል ፍሮም አናዘር። ሶይል ፕሮፐርቲ አንደኛውን ሶይል ከሌላኛው ሶይል የምንለይበት ሁኔታ ነው። ሶይል ፕሮፐርቲ በምን ነው የምንለየው አንድን ሶይል ታይፕ ከሌላኛው ሶይል ታይፕ? አንደኛ ሶይል ከለር ነው። ሶይል ከለር may be inherited from the parent material that is lithochromic or it may be due to soil forming process። ከለሩ ከየት ነው? ከተፈጠረበት ከፓሬንት ማቴሪያል ነው ከለሩን የሚጎናጸፈው አንድ ሶይል። ለምሳሌ ልክ ሰው ልጆች ሲወለዱ ጊዜ ጄኔቲክሱ ወይም ጂኑን ከወላጆቻቸው ከእናትና ከአባት እንደሚወስዱ ወይም ከሁለቱ አንዱን ሊመስል ይችላል። ለምሳሌ አንድ ልጅ ከሁለት ወላጆቹ ከአባትና ከእናት የተለያዩ አማውንት ኦፍ ጄኔቲክ ወይም ክሮሞዞም ይወስዳል። ከዛ በኋላ ወይም 50 በ50 ይሆናል፣ ወይም 70 በ30 ይሆናል፣ ወይም 80 በ20 ሊሆን ይችላል፣ ወይም ደግሞ ሙሉ በሙሉ ወደ አንደኛውም ሊያደላ ይችላል። ልክ እንደዛው ሶይል ጋር ሲመጣ ጊዜ ሶይል ከለር ምኑን ነው የሚመስለው? ከተፈጠረበት ከፓሬንት ማቴሪያል ጋር ይመሳሰላል ማለት ነው። ሌላኛው ዳርክ ከለር። ሶይልስ አር ጀነራሊ ሃየር ኢን ኦርጋኒክ ማተር ዛን ላይት ዋንስ። ዳርክ ከለር ያላቸው ሶይል ታይፖች ምንድን ናቸው? ሃይ አማውንት ኦፍ ኦርጋኒክ ማተር በውስጣቸው ያላቸው ሶይል ታይፖች ናቸው። ሃይ አማውንት ኦፍ ወይም ከፍተኛ መጠን ኦርጋኒክ ማተር በውስጣቸው የያዙ ሶይል ታይፖች ዳርክ ከለር አላቸው። ቅድምም ብለናል። ሬድ ኤንድ የሎ ከለርድ ሶይልስ አር ዘ ሪዛልት ኦፍ አይረን ኦክሳይድ። ደግሞ በውስጣቸው አይረን ኦክሳይድ በከፍተኛ ሁኔታ ወይም በከፍተኛ ደረጃ የሚይዙ ሶይል ታይፖች ከለራቸው ምንድን ነው የሚሆነው? ቀይና ወደ ቢጫ ያዘነበለ ነው። ለምሳሌ ሬድ ሶይል እና የሎ ከለርድ ሶይል ሲታገኙ ጊዜ ምንድን ነው በውስጡ በከፍተኛ ሁኔታ እንደዚህ አይነት ሶይል በውስጡ ምንድን ነው የያዘው ከተባለ ኢት ኮንቴይንስ አይረን ኦክሳይድ። ሌላኛው ብራይት ወይም አንጸባራቂ ከለር ያላቸው ሶይሎች አሉ። አንጸባራቂ ብራይት ከለርድ ሶይልስ ኢንዲኬት ጉድ ድራይኔጅ ኤንድ ጉድ ኤሬሽን። ለምሳሌ አብዛኛውን ጊዜ አሸዋማ መሬቶች ወይም አፈሮች እንደዚህ ናቸው፣ ብራይት ከለር ናቸው። ምክንያቱም they are good for drainage and good for aeration። ምክንያቱም ውስጣቸው ላይ ያለው ክፍተቱ በጣም ሰፊ ነው። ከዛ የተነሳ ውሃና አየር በውስጣቸው ለመንቀሳቀስ ምንም የሚቸግረው ነገር የለም። ሶይል ከለር ኢንፍሉዌንስ ሶይል ቴምፕሬቸር ዛት ኢን ተርን አፌክትስ ሬት ኦፍ ኢቫፖሬሽን ይላል እዚህ ጋር። ሶይል ከለሩ የሶይልን ቴምፕሬቸር በጣም አፌክት ያደርጋል ወይም ተጽዕኖ ያሳድራል ማለት ነው። ለምሳሌ ነጭ ወደ ነጣ ያለ ከለር ያለው ሶይል እና ጠቆር ያለ ከለር ሶይል ሁለቱ በተመሳሳይ ጊዜ ለተመሳሳይ ቴምፕሬቸር ቢጋለጡ ብላክ ከለርድ ሶይል ሃይሊ አፌክትስ ሬት ኦፍ ኢቫፖሬሽን፣ ቶሎ ነው የሚለቀው በውስጡ ያለውን ውሃ በኢቫፖሬሽን መልክ ቶሎ ነው የሚለቀው። ለምሳሌ ጥቁር ቲሸርት እና ነጭ ቲሸርት በተመሳሳይ ጊዜ ለብሰን ፀሐይ ላይ ብንቀመጥ ወይም ብንቆም ጥቁር ቲሸርት ለብሰን 2 ደቂቃ ውስጥ በከፍተኛ ሁኔታ ሊሞቀን ይችላል። ግን ነጭ ቲሸርት ብዙ ሰዓት እዛው ፀሐይ ላይ ቆመንም ምንም አይነት ሙቀት ላይሰማን ይችላል። እንደዛው ማለት ነው። ሶይል ቴክስቸር ሌላኛው ነው። ሶይል ቴክስቸር refers to the size of mineral particles that affect the porosity of soils and is determined by the proportion of sand, silt and clay particles። ይህ ሶይል ቴክስቸር የምንለው ምንድን ነው? it refers size of mineral particles። ለምሳሌ አንድ ሶይል አይነት ውስጥ ወይም አንድ አፈር አይነት ውስጥ የሚነራል ሳይዞቹ ምን ያክላሉ? ምን አይነት ሚነራል ሳይዝ አሉ እዛ ሶይል ውስጥ?
ከዛ ያ ሳይዝ ደግሞ ለፖሮሲቲ ኦፍ ሶይል ውሃና አየር እዛ ሶይል ውስጥ እንዲንቀሳቀስ ወይም እንዳያንቀሳቀስ እንዴት አፌክት ሊያደርግ ይችላል የሚለውን እየነገረን ነው ሶይል ቴክስቸር። ይሄ ደግሞ ምንድን ነው? እዛ አንድ በተሰጠን ሶይል ለምሳሌ አለ እንበልና በዛ ሶይል ውስጥ የተለያዩ ለምሳሌ የሳንድ ፕሮፖርሽን አለው፣ የሲልት ፕሮፖርሽን አለው፣ የክላይ ፓርቲክል ፕሮፖርሽን አለው። ለምሳሌ ሶይል ቴክስቸር ትሪያንግል የሚባል ነገር አለ። እዛ ትሪያንግል ውስጥ እነዚህ ሶስቱም ሶይል ታይፖች ይቀመጣሉ። ከዛ በኋላ እያንዳንዳቸው ፐርሰንቱ በዛ ትሪያንግል ውስጥ ምን ያክላል፣ የሳንድ ፕሮፖርሽን ምን ያክላል፣ የሲልት ፕሮፖርሽኑ ምን ያክላል፣ የክላይ ፕሮፖርሽኑ ምን ያክላል የሚለውን ነው። እዚህ ጋር the porosity in turn determines how much moisture the soil can hold, how fast water moves through the soil። ፖሮሲቲን ደግሞ ስናየው ጊዜ how much moisture in the soil፣ አንድ የተሰጠን አፈር ውስጥ የሞይስቸር ኮንተንቱ ምን ይመስላል ወይም እርጥበቱ ምን ይመስላል፣ the soil can hold፣ ሶይሉ ሆልድ ወይም በውስጡ አምቆ መያዝ የሚችለው የእርጥበት አማውንቱ ምን ሊሆን ይችላል ወይም ምን ይመስላል፣ how fast water moves through the soil፣ በዛ የውሃ እንቅስቃሴ በዛ መሬት ውስጥ ምን ይመስላል የሚለውን ይነግረናል። the texture of soil is determined by the amount of different sized inorganic particles such as sand, silt and clay። ቴክስቸር ላይ እነዚህን ነው የምናየው በፐርሰንቴጅ። እነዚህን ሶስቱን ነገሮችን በፕሮፖርሽን ነው የምናየው። ሳንድ ስንት ፐርሰንት ነው፣ ሲልት ስንት ፐርሰንት ነው፣ ክላይ ስንት ፐርሰንት ነው እያለን በፕሮፖርሽን እንመለከቷቸዋለን ማለት ነው በቴክስቸር ላይ። ለምሳሌ ሳንድ 0.05 እስከ 2 ሚሊ ሜትር ከተገኘ ይሄ ምን አይነት ሶይል ነው? ኮርስ ቴክስቸርድ ሶይል ነው የሚባለው። የሳንድ አማውንቱ ከ0.05 እስከ 2 ሚሊ ሜትር ዲያሜትር ድረስ ያለውን የሚይዝ ሶይል ካለ ይሄ ኮርስ ቴክስቸርድ ሶይል ነው። ኮርስ ቴክስቸርድ ሶይል ነው የሚሆነው። ሲልት 0.002 እስከ 0.05 ሚሊ ሜትር ኢን ዲያሜትር፣ ክላይ ሌዛን 0.002 ዲያሜትር ከሆነ ፋይን ቴክስቸርድ ሶይል ነው። ሉም ደግሞ ጉድ ኦር አይዲያል አግሪካልቸር ሶይል የሚባለው ስንት ነው የሚይዘው? እነዚህ ነገሮችን ሳንድን፣ ሲልትን፣ ክላይን ስንት ፐርሰንት መያዝ ይችላል? አፕሮክሲሜትሊ ኢኳል ፕሮፖርሽን ኦፍ ሳንድ፣ ሲልት እና ክላይ ከያዘ ሉም ሶይል ነው የሚባለው። ወይም ጉድ አግሪካልቸራሊ በጣም ኢምፖርታንት ወይም ወሳኝ የሚባለው አግሪካልቸራል ላንድ ወይም አግሪካልቸራል ሶይል እነዚህ ነገሮችን በኢኳል ፕሮፖርሽን ይይዛል ማለት ነው። then soil texture affects the movement and availability of water, aeration, workability, the content of plant nutrients ይላል እዚህ ጋር። soil texture the movement and availability of water ውሃ በውስጣቸው እንዲንቀሳቀስ እና እንዳያንቀሳቀስ አፌክት ሊያደርግ ይችላል፣ ፖዚቲቭሊ ኔጋቲቭሊ። then availability of water የውሃ መገኘትን እና aeration እዛ አፈር ውስጥ አየር እንቅስቃሴ እንዲኖር ወይም እንዳይኖር፣ ያ መሬት ወይም ያ አፈር workability ለስራ ምቹ እንዲሆን ወይም እንዳይሆን፣ the content of plant nutrients በውስጣቸው ደግሞ በውስጡ ወይ የሆነ አፈር በውስጡ የሚይዛቸው ፕላንት ኒውትረንቶች አሉ። እነዛን ከመያዝ ፕሮፖርሽኑ ወይም አቅሙ ጋርም ሶይል ቴክስቸር እነዚህ ነገሮችን ሙሉ በሙሉ አፌክት ሊያደርግ ይችላል ወይም ያደርጋል እያለ ነው። ሳንዲ ሶይልስ ኦር ኮርስ ግሬይንድ ሶይል የምንላቸው are very permeable and well drained but are less water retentive, while clay soils can hold more moisture and the rate of water intake is low that leads to waterlogging resulting in poor aeration and workability። ለምሳሌ እዚህ ጋር እያለን ያለው ሳንዲ ሶይል ወይም አሸዋማ ሶይል የሚባለው ኮርስ ግሬይንድ ነው። are very permeable and well drained፣ very permeable ነው፣ ውሃና አየርን በውስጡ ቶሎ ያስተላልፋል። well drained ነው but are less retentive፣ ውሃ ደግሞ መያዝ አይችልም፣ በውስጡ ያሳልፋል እንጂ ይዞ ወይም አምቆ አይቆይም።
በት ክላይ ሶይል ወይም ይሄ ሸክላ አፈር የምንለው ደግሞ ምንድን ነው የሚሆነው? ዲስ ሶይልስ ካን ሆልድ ሞር ሞይስቸር በውስጡ በጣም እርጥበትን ወይም ቅዝቃዜን ይይዛል። እንደ ሬት ኦፍ ዋተር ኢንቴክ ውሃ ደግሞ በውስጡ ሲገባ ጊዜም ቀስ ብሎ ነው የሚገባው። እንደ አሸዋማ መሬት ቶሎ አይደለም፣ ወይም አፈር ቶሎ አያስገባም። ውሃ ቀስ አድርጎ ያስገባል። ያስገባውን ደግሞ ቶሎ አይለቅም። በረዥም ሰዓት አሚቆ ይይዛል ወይም ሆልድ አድርጎ ያቆያል ማለት ነው። ይሄ ደግሞ ሊድስ ቱ ሎው ዛት ሊድስ ቱ ዋተር ሎጊንግ ሪዛልቲንግ ኢን ፑር ኤሬሽን ወርካቢሊቲ። ግን በውስጡ አየር እና አየር እንቅስቃሴ በከፍተኛ ሁኔታ አይኖርም ክላይ ሶይል ላይ። ከዛ ደግሞ ለወርካቢሊቲም በጣም አስቸጋሪ ነው። ለምሳሌ ክላይ ሶይል ከወሰዳችሁ ዝናብ ሲጥል ጊዜ ወይም ውሃ ሲያገኝ ጊዜ ምንድን ነው የሚሆነው? እንደ ማስቲካ ያጣብቃል ማለት ነው። ለስራ ምቹ አይደለም። The most agriculturally productive soil called loam soil is about 40% sand, 40% silt and 20% clay መሆን አለበት፣ ወይም እንደዚህ ይሆናል ማለት ነው። በጣም ወሳኝ የሚባለው አግሪካልቸራል ሶይል ወይም ሉም ሶይል 40% አሸዋ፣ 40% ደግሞ ሲልት፣ 20% ክላይ የሆነ ሶይል ነው ማለት ነው አግሪካልቸራሊ ፕሮዳክቲቭ ሶይል የምንለው። ሌላኛው ውድ ተማሪዎቼ ሶይል ፖሮሲቲ ነው። the space present between soil particles in a given volume of soils are called porous space። ስፔሱ አለ፣ ክፍት ቦታዎች አሉ። በዛ ቦታው ላይ አየር እና ውሃ ይመላለሳል ወይም ይንሸራሸራል ማለት ነው። በዚህ ሶይል ፖሮሲቲ ውስጥ ፖሮሲቲ ኦፍ ሶይል ዲፔንድስ አፖን ዘ ቴክስቸር፣ ስትራክቸር፣ ኮምፓክትነስ ኤንድ ኦርጋኒክ ኮንቴንትስ ኦፍ ዘ ሶይል በእነዚህ ላይ ዲፔንድ ይሆናል ማለት ነው። ፖሮሲቲ በሶይል ቴክስቸር ላይ ዲፔንድ ይሆናል። ስትራክቸር፣ ኮምፓክትነስ እና ኦርጋኒክ ኮንቴንት ኦፍ ዘ ሶይል በእነዚህ ነገሮች ላይ ዲፔንድ ይሆናል ማለት ነው ፖሮሲቲው። እዚህ ጋር ሰንጠረዥ አለ። ሪሌሽንሺፕ ቢትዊን ዘ ሶይል ፕሮፐርቲ ኤንድ ሶይል ቴክስቸር። ሶይል ፕሮፐርቲን እና ሶይል ቴክስቸርን ኮምፔር ስናደርግ ጊዜ እዚህ ጋር ምን ይመስላል ቴብሉ ላይ ሶይል ፕሮፐርቲ፣ ሶይል ቴክስቸር ታይፕ ይላል በሁለተኛው ኮልመን። ሶይል ፕሮፐርቲ ለምሳሌ ኤሬሽን አየርን በማንሸራሸር በውስጡ ወይም በማስተላለፍ ሳንዲ ሶይል በጣም ኤክሰለንት ነው፣ በጣም ኤክሰለንት ነው። ሲልት ሶይልስ ጉድ የሚባል ነው። ክላይ ሶይልስ በጣም ፑር ነው። ምክንያቱም ኮምፓክት ስለሆነ የተጣበቀ ስለሆነ ፓርቲክሎቹ ወይም ቴክስቸሩ በጣም የተጣበቀ ስለሆነ አየርን በሚገባ በውስጡ አያንሸራሽርም ወይም የአየር እንቅስቃሴ የተገደበ ነው በክላይ ሶይል። በሲልት ጉድ ነው፣ በሳንድ ከሆነ ኤክሰለንት ነው። ሌላኛው ድራይኔጅ ነው። ድራይኔጅ ወይም ውሃ በውስጡ እንዲንቀሳቀስ በማድረግ ሳንዲ ሶይል በጣም ኤክሰለንት ነው። ሲልት አሁንም ጉድ ነው። ክላይ ደግሞ ፑር ነው። ኒውትረንት ሆልዲንግ ካፓሲቲ የተለያዩ ኒውትረንቶችን ከመያዝ ጋር አሸዋማ አፈሮች በጣም ዝቅተኛ ናቸው። ምክንያቱም በውስጣቸው ያለው ቴክስቸሩ በጣም ሰፊ ስለሆነ ወይም ክፍተቱ በጣም ሰፋ ያለ ስለሆነ ኒውትረንቶችን ሆልድ አድርገው አያቆዩም፣ ያሳልፋሉ። ስለዚህ በዛ ሎው ናቸው። ሲልቲ ሶይል ሚዲየም ነው። ክላይ ሶይል ደግሞ ሃይ ነው ኒውትረንትን በመያዝ ማለት ነው። ኒውትረንትን በመያዝ ክላይ ሶይል ሃይ ነው። በወተር ሆልዲንግ ካፓሲቲ ውሃ በመያዝ አቅም ሳንዲ ሶይል በጣም ሎው ነው። ምክንያቱም ቶሎ ያሳልፋል። ለምሳሌ አንድ ትንሽዬ ጣሳ ውስጥ አሸዋ ጨምራችሁ በዛ አሸዋ ላይ ውሃ ብትጨምሩ ልክ እንደጨመራችሁት ውሃው ወደ ታች በኩል ይዘግጣል ወይም ይቀመጣል ማለት ነው። አሸዋው ከላይ ይሆናል ማለት ነው። ስለዚህ ወተር ሆልዲንግ ካፓሲቲ ሳንዲ ሶይል በጣም ሎው ነው። ሲልቲ ሶይል ደግሞ ሚዲየም ወይ መካከለኛ የሚባለው ነው። ክላይ ሶይል ከሆነ በጣም በከፍተኛ ደረጃ ውሃን በውስጡ ይዞ ያቆያል። ወርካቢሊቲ ወይም ቲሌጅ አሸዋማ መሬት በጣም ቀላል ነው። ሲልቲ ሶይል ደግሞ መካከለኛ ነው። ክላይ ሶይል ደግሞ በጣም አስቸጋሪ ወይም ዲፊካልት የሚባለው ነው።
ውድ ተማሪዎች ሌላኛው የሶይል ፒኤች ነው። የሶይል ፒኤች ቫልዩ ነው። ሶይል ፒኤች ኢዝ ዘ ዲግሪ ኦፍ አሲዲቲ ኦር አልካሊኒቲ ኦር ቤዚቲ ኦፍ ዘ ሶይል ኤንድ ኢት ኢዝ ፕራይመሪሊ ኮንትሮልድ ባይ ዘ ኮንሰንትሬሽን ኦፍ ፍሪ ሃይድሮጂን አየንስ ኢን ዘ ሶይል ማትሪክስ ይላል። ፓወር ኦፍ ሃይድሮጂን እንላለን ይሄን ፒኤች። አንዳንዴ ይሄ የሶይል አሲዲቲ እና አልካሊኒቲ ምን ይመስላል የሚባለው ነው። soils with a relatively large concentration of hydrogen ions tend to be acidic. አንዳንድ አፈሮች በውስጣቸው ከፍተኛ የሆነ ሃይድሮጂን አየን ይዛሉ። እነዚህ ምን አይነት አፈር ናቸው ከተባለ አሲዲክ አፈር ናቸው። አሲዲክ ናቸው። ምርት አይሰጥም። ከባድ ነው። ምንም ነገር ቢዘራ ምርት የሚባል ነገር የለም። ጭንጫ የሚባለው አፈር ነው አሲዲክ። ቤዚክ soils have relatively low concentration of hydrogen ions. እዚህ ጋር ሃይ ኮንሰንትሬሽን ኦፍ ሃይድሮጂን አየን አለ። ደግሞ ቤዚክ ጋር ስንሄድ ጊዜ ምንድነው ሪሌቲቭሊ ሎው ኮንሰንትሬሽን ኦፍ ሃይድሮጂን አየንስ። A solution with a pH less than 7 is acidic, one with a pH of 7 is neutral. ስለዚህ እዚህ ጋር pH ቫልዩ ሌስ ዛን 7 ከሆነ የአፈር አሲዳማ ነው። በሶይል ላቦራቶሪ ቴስት ሲደረግ ጊዜ ነው ይሄንን ማወቅ የሚቻለው። ፓወር ኦፍ ሃይድሮጂንን ወይም የሃይድሮጂን አየን አማውንቱን ሶይል ላይ ቴስት ስናደርግ ጊዜ ላቦራቶሪ ነው ወይም ሶይል ላቦራቶሪ ተጠቅመን ነው ይሄንን ማወቅ የሚቻለው። እዛ ጋር ስናገኝ ጊዜ ፒኤች ቫልዩ ሌስ ዛን 7 ከሆነ ይሄ በጣም አሲዳማ አፈር ነው ማለት እንችላለን። ግን ፒኤች ቫልዩ ደግሞ 7 ላይ የሚቆም ከሆነ ወይም ሜጀርመንታችን ላይ 7 ላይ የሚያሳየን ከሆነ ኒውትራል ነው። ቤዚክም አይደለም አሲዲክም አይደለም፣ ኒውትራል ነው። and one with a pH greater than 7 is basic or alkaline. basic or alkaline pH ቫልዩ ከ7 የሚበልጥ ከሆነ ቤዚክ ሶይል ነው ወይም አልካሊን ሶይል ነው የምንለው። then soil pH is important characteristics of soil that influences plant growth. ስለዚህ ይሄ pH ቫልዩ የፕላንትን ግሮስ በከፍተኛ ሁኔታ ኢንፍሉዌንስ ያደርጋል ወይም አፌክት ያደርጋል። in areas with much rain, soils will usually be acidic, while in semi-arid areas, since rainfall amount is low, calcium and other basic compounds are not leached away, so that soils are mostly basic. ከፍተኛ ዝናብ ሁሌ የሚያገኙ አካባቢዎች ላይ ያለው ሶይል ታይፖች ምንድን ናቸው? soils will usually be acidic ናቸው። ከፍተኛ ዝናብ የሚያገኙ ቦታዎች ወይም አካባቢዎች ላይ while in semi-arid ሙሉ በሙሉ arid ሳይሆኑ በረሃማ ወይም በጣም ደረቃማ ሳይሆኑ በከፊል ደረቃማ አካባቢዎች ላይ ደግሞ since rainfall amount is low ዝናብ አጠር ስለሆኑ ካልሲየም እና other basic compounds are not leached away, so that the soils are mostly basic. ካልሲየም እና ሌሎች ቤዚክ ኮምፓውንዶች ሊችድ አዌይ ስለማያደርጉ እዛ አካባቢ ላይ ያሉ ሶይል ታይፖች ደግሞ አብዛኛውን ጊዜ ቤዚክ ይሆናሉ ማለት ነው። acidic soils can be corrected by adding and mixing ground limestone to the soil. አስታውሳችሁ ከሆነ ውድ ተማሪዎቻችን ለምሳሌ አንዳንድ ቦታዎች ላይ አፈር ወደ አሲዳማነት ተቀይሮ ምንም ምርት ሳይሰጥ ሲቀር ጊዜ የግብርና ባለሙያዎችም ሪኮመንድ የሚያደርጉት ምንድነው? ላይምስቶን ነው። ቾክ የሚመስል ነገር ላይምስቶን አለ። ያ ነገር በዛ መሬት ላይ ይዘራል ወይም ይበተናል። ላይምስቶን ማለት ነው። ከዛ በኋላ የተወሰነ ጊዜ መሬቱ እንዲያርፍ ይደረጋል። ከዛ በኋላ ይታረሳል። ያ የተጨመረው ላይምስቶኑ ወይም ግራውንድ ላይምስቶኑ ከሶይሉ ጋር ሚክስድ ከሆነ በኋላ ከአሲዳማነት ወደ ኒውትራል ይቀየራልና ከዛ በኋላ ምርቱን በትክክል ሊሰጥ የሚችልበት ደረጃ ላይ ይደርሳል ማለት ነው። ውድ ተማሪዎቼ ዛሬ የነበረን ቻፕተር 2 ፓርት 2 በዚሁ መልክ ጨርሻለሁ። በቀጣይ ደግሞ ቻፕተር 3 ቤዚክ ሶይል ፕሮፐርቲስ የሚለው ጋር ፊዚካል፣ ኬሚካል እና ባዮሎጂካል ፕሮፐርቲስ ኦፍ ዘ ሶይል የሚለውን በስፋት የምንመለከተው ይሆናል። በዚህ እስከ ዛሬ ባዘጋጀሁት ፓወርፖይንት ስላይድ ፕሬዘንቴሽን ላይ ጥያቄ ካላችሁ፣ አስተያየት ካላችሁ፣ እንዲህ ቢሆን የምትሏችሁ ነገር ካላችሁ አስተያየት ኮሜንት ማድረግ ይቻላል። ገለጻዬን
በሚገባ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። መልካም ጊዜ እመኝላችኋለሁ። ቻው